የማሪቱ ክሊፕ ሰራ አንተ ማታ ቀደመች ጧት ቀደምኳት ትንሽ አራርሽ ጅራፍ የተቆንጦ ለቀጠል መጣ አይኑን ትሊጣል ሚዲያ ልትወጣ እዛ የተነሳ በነገር መነሹ ሸከሸኳትና ጀብረጊሹ አባቷ ተጠርተው ሊያስፈቱ ቢመጡ ሽርጤና አቃጥላ ተቀጡ ይላል ጥበብ ቤት ውስጥ እናቴ ነች የፍቅር ቤት ነው ብዬ ነው ሳንጃ ያስከታች ሱ በደረቴ ይሽኩ ነው የመጣው አሁን በ50 ሳንቲም ተነስቶ ነው እዚህ የደረሰው ሚል ማስታወቂያ ነስ ሀብት የለም እንጂ እቺ ዝድረው ቆርጠኛ ለዚህ ይዞ ያን ይርካሽ 10 ብር ለዚህች ቶ በመላጫ ነሳታል ጫትም ነግጃል አልቃምኩ እንጂ በጥበብ መኖርና ለጥበብ መኖር እሱ እንግዲህ ማን ሐሳብ የለሽ ዝም ብላችሁ ትዲለቃላችሁ አን የቸኮላለሁ ብሎ ገፋ አርገን አይቀርብጡ አሳሳ ይበላ ይሰርት ኮንፈረም ሳይቀምስ የሚመለስ አይኖር ለነገርኩ አይቀ ስታድግ የሁለቱን እምነት አክብረህ ተዋደህ የምትኖርበት ነው ሽልማቱ ትግጥፍ ይሆን ይበላል ወንከር በካናዳ አግኝታኝ አንተ ስንቄን በልታችሁ ምናምን ብላ ወቅሳኛለች ጠቅላይ ሚኒስትር ኃይለማርያም ደሳለኝ አውቶቡስ ተሸለመ ወደ ውስጥ አለበት በነገራችን ላይ በደም መንግስት ትኩረት የሰጠበት አይመስለኝም ለኳሱና ለጥበቡ የሚሰጠው ግምት የሰማይ የአንድ ኳስ ተጫዋች ደሞዝ ያንዲ ባህል ቡድን 40 ሰው ወይ 50 ሰው የያዘ ባህል ቡድን ውስጥ ደሞዝ አራት ኮሚቴዎች መፍለቂያ ተባለ ማለት ነው እቺ ሴትዮ ወዲያታለሁ እኔ ብዙ ሰው ውጤት ነው ባጭሩ በነገራችን ላይ ሁላችን ባላች የኔን ወይ የሚያንተን ወይ የሌላ ሰው አንድ ትውልድ ወደ ኋላ ከተመለሰ ገጠር መልሶ ዲበ ያለ ውጭ እጁን ታጥቦ ያደረገ እሺ ችሏል አለችው እሺ እንዲያቀልጅ ወታለም ለወፍጮ መልስ ብላኛለ ሰላም የሸጋቲው ቤተሰቦቻችን እንዴት ከረማችሁ እንደምን ሰነበታችሁ እንደምን አላችሁ በሸጋዎቹ ሀገር በሸጋዎቹ መዲና በመሃል ደሴ ወሎ ሪል ስቴት እና ኢትዮ ሆም ሶሉሽን ስፖንሰር አድርገው የሚያቀርቡላችሁ የሸጋ ፖድካስት ፕሮግራማችን ሰዓቱን ጠብቆ ተከስቷል የዛሬው እንግዳችን ሁላችሁም ኮሜንት ላይ ስትጠይቁኝ የነበረው ከዚህ በፊት በውስጥ መስታወሩኝ የነበረው የምትወዱት የምታከብሩት ከ200 በላይ የሙዚቃ ክሊፖች ላይ የሰራው እንዲሁም ደግሞ በአገርኛ ድራማዎቹ በደንብ አድርጋችሁ የምታውቁት መኩዬ መኮንን አደም እንድሬ ቤታችን ይገኛል መኩዬ እንኳን ደህና መጣህ ነው እንኳን ደህና ቆያችሁ እቺ ነገር አጋጭተናት እንጀምር እስቲ ከዚህ በፊት ያላረኳት አንዴ በደንብ እንኳን አሁን እንደ ጓደኛ ነው እንደ ወንድም ነው ጥያቄና መልስ ኢንተርቪው ማድረግ እንዳረከረው እንግዲህ ዛሬ በጂ ነኝ እንኳን ደህና መጣህ መኩዬ እንኳን ደህና ቆያችሁ እንዴት አየው ስቱዲዮአችንን ቤታችን እንዴት አየህ ስቱዲዮ በጣም ቆንጆ የሚያምር እንደ ስሙ ሸጋ ይሆነ ሸጋቲዩብን ወደድከው ሸጋቲዩብ ቃሉም የወሎ አካባቢ ቃል ስለሆነ ቆንጆ ማለት ነው በቃ ሸጋ በዚህ አጋጣሚ ቤተሰቦቼ ይሄ የዩቲዩብ ቻናል ተጀምሮ እዚህ ደረጃ እስከሚደርስ ድረስ ከጎኔ በመሆን ድጋፍ ካደረጉልኝ ወንድሞቼ መካከል ዋናው መኩዬ ነው ማለት ይቻላል ያው ምስጋናም በዚህ አጋጣሚ እንዲደርስ ፈልጋለሁ መኩዬ ግዴታ ነው ግዴታ ዛሬ ቤተሰቦቻችን መኩዬ መጥቶ ካላጫወተናሉ እውነት ነው ብዙ ጨዋታዎች አሉት እነዚህንም ጠይቅልን ብለውም የላኩልኝ አለ እውነት ለመናገር መቼም እንትን አይጠፋም ከስር ይያለ ሚስጥር የሚወጣ አይጠፋም ይወጣል ሚስጥር ከስራው ይወጣል ተረተረ የለም ግን ከስኪ ወደ ጨዋታዎቹ እንመጣለን ስላንተ ደግሞ ሙሉ ማወቅ የሚፈልጋሉ መኩዬ የተወለደ የታደገ እስኪ ስለ ጁኒየር ስለ ታች ክፍል ትምህርት ቤቶች የሚገርም ያው ብዙ ጊዜ ያው ሚዲያ ላይ ለማቅረብ እፈራለሁ እውነት ለመናገር አይናፋር ለካሜራ አይደለም እሺ ያው ለቃለ መጠይቅ እሺ እንጂ ሬዲዮ ላይ ይኖራል ያው ሰው ስለማያየው ሬዲዮ ላይ ይኖራል እና ኢንተርቪው ብዙ ሬዲዮ አይታይም ማን አይቷት ታይተሻላሉ በሬዲዮ ሚል ዘፈናለ ይኖራል ሬዲዮቹ የተወለድኩት አጋጣሚ ያው ብዙ ሰው ያውቀው እሺ በልጅነቴ ነው ወደ ሀይቅ የመጣሁት ወረባቦ ከሀይቅ 17 ኪሎ ሜትር አካባቢ እዛ ተወለድኩ ከመዋለ ህጻናት ጀምሮ እስከ ሃይ ስኩል ኤሌመንታሪ ቀዋ ትምህርት ቤት ሃይ ስኩል ሀይቅ ሁለተኛ ደረጃ ትምህርት ቤት እኔ ተማርኩ ሀይቅ መጣ ሀይቃው በልጅነት ያው ራሴንም በማላቀበት ደረጃ ከመዋለ ህጻናት ጀምሮ የመንግስት መዋለ ህጻናት አለ ኮዳ ይዘህ
ኮዳይዘቱልበት አሁን ኬጂ ተባለ መሰለኛል ቀየሩ ስሙን ስሙን ቀየሩ ሳይለውጡት በፊትኛ የኔ ታጋድሩ ቄስ ትምህርት ቤት ይባል ነበር የሃይቅ ጤና ጣቢያ ፊት ለፊት 3-4 መንግስት በነጻ የሚያስተምርባቸው ማለት ህጻናቶች ነበሩ እሺ እዛ ገብቶ የትኛውም ልጆች መስከረም ላይ ተመዘገባለህ ያው አሁን ኬጂ ተባለ እንጂ ቀድመን ኬጂኛ ነበርና የሃይቅ ሰዎች ጀመረው ማለት የኬጂ መስራች የኬጂ መስራች ነበር ኬጂ ሳይመጣ ኬጂ የተማረ ኬጂ የተማረ እዛ አሁ ቁጥረን ሃይቅ አንደኛ ደረጃ ቁጥር 1 ቀቀዋ የሚባል እሺ ባህሩ መውጫ አካባቢ እሺ እዛ ነው ከ1 እስከ 8 እዛ ተማርኩ እሺ ሃይ ስኩል ደግሞ ሃይቅ ሁለተኛ ደረጃ ትምህርት ቤት ተማርኩኝ ሃይቅ መጣ ሁለተኛ እስኪ እነዚህ ጁኒየር ላይ አሁን ከታች እስከ 4ኛ ክፍል ባሉት ላይ የሆነ ምልክት ነገር ታይ ነበር የጥበብ ምናምን አለው ኦር ዝም ብለ እንደ ኖርማል ትምህርትን ብቻ ነው ተምረ ያለፍከው የሚገርም ጥበብ ቤት ውስጥ እናቴ ነች ኦኬ እናቴ ጥበበኛ ነች ያው ድሮ የደርግ ኪነት የሚባል ነበር የወረባቦ ወረዳ እዛ ውስጥ ኪነት ተሳተፍ ነበርና ቤት ውስጥ ያው ነፃነት ነበርኝ ያ ነፃነት አብሮኝ ትምህርት ቤትም ሄደ የሚገርምህ ግን ኪነተኛ ትሆናለህ ወይ ሙዚቀኛ ትሆናለህ ወይ ተወዛዋዥ ትሆናለህ ያለኝ አንድ መምህር አለ መምህር ጌታቸው ዘለቀ ይባላል እሺ ሁሌ ታለንቴን ያዋል እሱም አርቲስት ነው በሽጌታቸው በጣም አርቲስት ነው ተዋናይ ነው እሺ ድሮ ቲያትረኛ ነው እሺ ግን እንደዚህ የሙዚቃ ክፍለ ጊዜ ሲኖር እንደው እንድንጨፍር እንድንዘፍን እድሉን ይሰጣል ነበር እሺ እዛ ላይ የሆነ ቀን በቃ እዚህ ደረጃ ላይ ይጠብቀኝ ነበር ማለት ይቻላል ብርታቴም ነበር መምህር ጌታቸው ዘለቀና በዚህ አጋጣሚ በጣም አመሰግናለሁ ታች ላይ ገና ይሄ ታች ላይ ነው ገና በቃ 3ኛ ክፍል 4ኛ ክፍል እያለ አነበረ ተወጣለህ ስጅ ላይ የሆነ ነገር ታቀርባለህ ምናምን በባህሪ የሆነ እንደ ተፍታታ ሰው አይነት ነገር ከልጅነት ጀምሮ ጓደኞችን ከማዝናናት ጀምሮ ከልጅነት ጀምሮ ጨዋታ ወዳለሁ ጓደኞቼ ጋራ በጨዋታ ነው የሚያቁኝ አብዛኞቹ ጓደኞቼ እንደውም አይ አንተ በቃ የምትፈልግበት ቦታ ላይ መጣው ትክክለኛው ቦታ የህይወት ጥሪ ጋር ማች አርጋል ብዬ ነው ማስበው ያ ሲሆን በጣም ቀለል ይላል ህይወት አይደለ ለምሳሌ አሁን ስታገኘው የነፍስን ጥሪ ብዙ ሰዎች የማይወዱትን ስራ ይሰራሉ ብዙ ሰዎች ደግሞ በሚሰሩት ስራ እርካታ ይሰማቸው አንተ ደግሞ የመጣህለትን ትክክለኛ የምትወደውን ስራ እየሰራህ ነው በጣም ነው የምወደው ጥበቡን በጣም እወደዋለሁ እንደ ቋሚ ስራም ባይሆን ከመጀመሪያ ጀምሮ ሌላ ስራ እየሰራሁም ያው የነጋዴ ቤተሰብ ልጅ ነኝ እውነት ነው ቤተሰቦችም በዛ ነው እንትን የሚሉት ወንድሞችም ነጋዴዎች ናቸው ግን ንግዱንም እየሰራሁ ይሄኛውን ጎን በጎን ኳስም እየተጫወቱ ትንሽ ማርሻል አርት ሞክሬያለሁ ማርሻል አርቱም አለ ሃይቅ ብዙ ጊዜ ያው ወጣቱ ከሱቅ ህክማን ነው ከዚህ ከሱስ ለመራቅ የሚያደርገው ጥረት ውስጥ እኔም አለሁና ሱስ ውስጥ ላለመግባት ሃይቅና ጫት ማለት ያው 1 ሳንቲም 2 ገጽታ ነው ብዙ ጊዜ ያው አካባቢ ያው ይመረታል ምናምን ከሱም ለመራቅ ስትል የምትውልበትን ቦታ ታበዛዋለህ ቢዚ ለመሆን ኳሱም ማርሻል አርቱም ጋር ማርሻል አርቱ ሞክሬው አሁን አውጣው ተውኩት ደስ ይላል አሁን የሃይቅ ልጅ ሆነ መቼም አልቀመም አትለኝ የሃይቅ ልጅ መሆንና ጫትን እስኪ ንገረኝ እንዴት መቃም ከፈለክ እሺ የሃይቅ ልጅ መሆን አይተበቀበም እሺ መቃም ካልፈለክ ደግሞ ማሳም ውስጥ ነው ማይቀማሉ ያው ፍላጎት ነው አይደለም ሰው እውነት ነው እና ያው የሃይቅ ልጅ ሆነ እንጂ አላበረታታ እኔም አልቀም ከመኩዬ ጋር ያለን ቆይታ እንደዚህ ያለ ይቀጥላል ቤተሰቦቻችን እንዴት አያችሁት የመኩዬን አለባበስ እስኪ ከ10 ሬት አድርጉልኝ ኮሜንት ላይ ይጻፍ አለባበሱ እንዴት ነው የሚለው መኩዬ እንዴት ነው እንደዚህ ዝንጥ ማለት ይቻላል እንደዚህ ይቻላል አንደኛ እኔ የባህል ተወዛዋዥ ነው እሺ ሰው የሚያቀኝ በባህሉ ዝዋዜ ነው እሺ ባህላችን ደግሞ እንደምታውቀው በጣም ውብ ነው እውነት ነው በጣም እኔ ደግሞ የወሎ ላሊበላ ባህል ቡድን የውዝዋዜ አባል ነኝ የባህል ቡድኑ አሁን ደግሞ አስተባባሪ ሆኛለሁና በማስተባበሩ ነው ያለሁት ስለዚህ ከኔ ብዙ ነገር ይጠበቃል ባህል ለትውልድ እንዲተላለፍ ማድረግ ይኖርብኛል እውነት ነው ስለዚህ ያው
ጂንሱና ሸሚዙ ሌላ ጊዜ ይደርሳል ነው በጣም ነው የሚያምረው እንትኑ ቻናሉ ራሱ ሸጋ አይደለም የሚለው ሸጋ ምን ጥያቄ ሸጋውን ይልምጣቢ በጣም ደስ የሚል በዚህ አክብረን በዚህ አይነት መንገድ ራሱ ስለመጣ እጅግ በጣም ደስተኛ ነን እኛ እውነት ለመናገር ትናንት እንደዚህ እንደምቀርብ ሳቀው አንድ ጓደኛ ያለ እንደዚህ ባለቤት የከፈተ እሺ ስህን ሸማ ይባላል በዚህ አጋጣሚ ስህን ሸማን በዚህ አጋጣሚ ያመስግኑልን ደሴ ቧንቧ እሺ አንድነት የገበያ ማዕከል አንደኛ ፎቅ ላይ ነው ያለው ሂደው ይጎብኙት ባህሉን የሚወድ ሰው ለሰርግ ኪራይ ያለው ሽያጭ ያለው በጣም አሪፍ ልብሶች ይሄንን የመሰለ ልብስ ከራያ ድረስ በማምጣት እዚሁ ደሴ ከተማ ነው ያለው እንግዲህ ያለበሰ እሱ ነው ሳንጃው ይቀራል ያው ሳንጃን ሸማ አይ ነው የፍቅር ቤት ነው ብዬ ነው ሳንጃ ያለስከታ እሺ በጣም ደስ የታገር ባህል ነው የራያ የወንድ የወጣት አለባበስ የራያን ባህል እንዴት አያችሁት ከስረሬት አድርጉልን እስኪ እንዴት ነበር ሃይ ስኩል ላይ ሃይቅ ላይ እንዴት ነው ስለ ወንዙ ንገረን እስኪ ስለ ሃይቅ ወንዝ አጠቃላይ ድባብ መቼም ይኖራል ከትምህርት ቤት ጋር እስኪ ያጫውተር እስኪ ሰፋ አድርገህ ይኸውልህ ሃይቅ አሁን አብዛኛው ሰው ያውቀዋል ሃይቅ ባህር ለመዋኘት ትንሽ ዋና መጀመሪያ ቀጤ የሚባል ወንዝ አለ መዋኘት አለብህ እሺ ቀጤ ዋኝተህ ቀጤ ተለማምደህ ወደ ባህር መሄድ አለብህ እንጂ ዝም ብሎ ባህር ዘሎ አይገባም ያው መቼም ውሃን በብርጭቆ ነው አብዛኛው ከተማ በጣም ደግሞ በደንብ አካባቢው ላይ ያለው ወጣት እዛ ሃይቅ ዳር ልጅ አይደለም መነገር ያው ያ ከተማ ላይ ስላለ ነው ሃይቅ ባህር አካባቢ ያሉ ልጆች ከልጅነታቸው ጀምረው ከብት እየጠበቁ እዛው አሳ እያሰገሩ የሚኖሩ ልጆች አሉ እነሱን ሳይሆን እኔ የከተማው ትምህርት ቤት ፎረፈ ቀጤ ወንዝ ሄደህ ተለማምደህ ነው ወደ ባህር ሄደው ባህርም ከሄድን በኋላ እንግዲህ አብዛኛው ሃይቅ ልጅ አንዱን ዋና በማስተማር በጣም ውሃው ትንሽ ርቀት አለው ከኢትዮጵያ አንደኛ ነው 88 ሜትር ነው ጥልቀቱ እና እዛ ለመግባት መጀመሪያ አበለማመድ ያለበት ነገር አለ አላቅም አይገርምም አሁን እንግዲህ ሃይቅ በጣም ብዙ ጊዜ ይመላለሳል አውቀዋለሁ ወንዙ በዛ ላይ ባህሩ በጣም የሚገርም በጣም ለግጂ እንትን ሰፊ ነው ንጹህ ነው ሶስት አይነት ያሳዝር ያለው ቆሪሶ አለው አምባዛ አለው ዱብ ያለው ከዛው ውጭ ከሌላው የሚለየው ያ ባህር ምንም አይነት እንስሳ ሌላ የለም ከአሳ ውጭ አረባክ አዞ ምናምን አለ ይተባል ምንም የለው አዞም የለው ምንም የለው ሶስት አይነት ያሳዝር ያለ ያውም በጣም የሚጣፍጥ በጣም ቆንጆ አሳ ቴስት በደንብ አለው በጣም ነው የሚጣፍጠው ያው ሃይቅ ሄደ ሰው መቼም ማሳሳይ በላይ በጣም ምንም ስለማናገር ምራቂ ሞላ ስለማናገር ወስጄ ነው መጋብዘ በጣም በደስታ ቤተሰቦች ቃል ገብቶልኛል በእናንተ ምንም ችግር የለም እሺ ከዛስ አሁን እዛ አካባቢ የነበረው እንዴ ነው ከጓደኞች ጋር ኳስ ጨዋታው ወደ ክኪነቱ ከፍ ያለ ሲመጣ ከኪነቱ በፊት አሁን እኔ አመጣጤም ከልጅነት በንግድ ነው የወጣሁት ከቤት እንደነገርኩ ሳንቲም ለማግኘት ያው ትወጣለህ የቪዲዮ መግባት አለብህ ለቪዲዮ ሁዲያ ሸንኮራ አለ የቪዲዮ ቤቱ ታሪክ ደግሞ ሌላ ነው የሚገርምህ እሺ ጌታችን ቪዲዮ ቤት ይባላል ጌች እንግዲህ ከሰማው ይቅርታ በጣም እሺ 50 ሳንቲም ካልሞላ ያስገባም በ45 ሳንቲም ራሱ አገባ ኦኬ ውጭ ላይ 5 ሙሉ ሊተላለ ቆመህ የሚያልፈው ሰው ምናምን ወይ 60 ሊኖር ይገባል ደግሞ ቪዲዮ ቤት ከገባ በኋላ አንድ ፊልም ሸንኮራ ተቀናለህ ባጠገቡ ካሽ ይላል በቃ ስለዚህ 10 ሳንቲም መያዝ አለብህ ሸንኮራ የ10 ሳንቲም ሸንኮራ ከጃሪ ነው የሚመጣው ጃሪ ቆንጆ ሸንኮራ ሀገር ያተከታገር ነው ያተከታለ እና ልክ ያንን ሸንኮራ ለማግኘት እንግዲህ 10 ሳንቲም ገዝተህ በርካታ ጊዜ አገዳ ሲሸጡ የነበሩ ሰዎች አሉ አባሻምበር ጋሽ መኮንን የሚባሉ ሃይቅ እና በትሩ እነሱ በቃ ያንን ሸንኮራ ከሰጡ በኋላ ደግሞ ልጅነትን ያውና ቅንቦንም ስርቾንም ይመረቁልሃል ኦኬ ከፊልሙ ላይ ዋናውን ትበላለህ የኛው ፕሮባ ነው ስርቾና ቅንቦ ስርቾና ቅንቦን ታወራዳልና ምንድነው ስርቾ ማለት ስሩ ነው ሸንኮራው ተቆርጦ ቢጣል ሲል እሱ በድንገት ፈነክትና ውስጥ ያለው ሌላ ዓለም እሺ ቅንቦ ማለት ደግሞ ከዛ በላይ ያለው እሺ እሱን እየበላ ቪዲዮ ቤት ትገባለህ እንግዲህ እዛ ከደረስክ 45 ካለ መግባትህ እኮ አይቀርም ምናልባት ፕሮቫ ይችላል ማታ የአሜሪካ ፊልም ከታይ
ማታ ቀን ደግሞ ያው ይደገማል ሃይላይት ይደገማል እንደ ፊልም ስለሚጀምር ያው ይሄው ካሲታና ቁር የሚለው በቃ እሱ ነው ይወዘወዝና እየተደበደበ ይገባልሃል በትርጉም ነው ወይስ ተርጓሚ ይዘጉጭላችሁ ነበር ተርጓሚ የለም ተተርጉሞ ነው የሚመጣው ከዛ በፊት ግን ህንድ በዳይሬክት ህንድ ፊልሙን ዳይሬክት እንትን ነው የምናየው ሳይተረጎም ተርጓሚው ያለው ተቆራረጠም ልጆች ከተንጫጩ ምንድነው ያለው ብለህ ትጠይቃለህ በብዛት ድብድብ ወዳለው እንደ ያክሽን ፊልም ያው በዛ እድሜ ሁላችንም የምንወደው የነበረው ሱሪን ትቀዳለህ ሱሪን ቀደ ደግሞ በቃ እዚህ ጋር ሻሽ ታስራለህ ምናምን እንደነሱ ነው ተጠቅላላ እና በቃ የራምቦ ፊልም አይተውታ ምን ቀረ ምን ያክሽን ቁማር ነው ሻውካ ነው የምትሆነው ሳልማን ከዛ ወጣ ደግሞ ጓደኞች የምትዋራው ፊልሙን ፊልሙን ሙሉ ደግሞ ትገረባለህ ለነሱ በማውራት ሳትስት ነው የምታወራቸው አወራም በቃ ከነ ዘፈኑ ነው የሚቀርበው እነሱ ላይ እንደዩት ነው የሚያወሩት ካንተ ሂደህ ትምህርት ቤት ታወራለህ ለጓደኞች እና በቃ ሃይቅ የነበረው የልጅነት እድሜ በዛ ላይ በስራ ነው ያደኩት ከሌላ አካባቢ ነው ያደኩት ስለ ህንድ ፊልሙ አጋጣሚ አለ ሲጠይቀው አሉኝ የሆነች ፍቅር አጋጣሚ የህንድ ፊልም የፍቅር አጋጣሚ አይደለም ህንድ ፊልም በብዛት ጧት ገባና 4 ሰዓት ሳንቲም ያገኘው ቀን 4 ሰዓት ገብቼ በነፃነት በቃ ተኩራርቼ ገባለሁ ሳንቲም አለ ካላገኘው ግን ያው ቪዲዮ ቤትን ታጸዳለህ ኦኬ ቪዲዮ ቤቱን በደንብ ታጸዳለህ ጌች ይፈቅዳል ባለቤቱ ሙሉ ትባላለህ ይፈቅዳል ቪዲዮ ቤቱን ቆንጆ አድርገህ ያገዳልጫው ምናምን ታጸዳለህ ከሌለ አማራጭ በነፃ ይፈቀድልህ በነፃ ታያለህ ለፊልሙ ፍቅር ነው ሌላ ነገር የለውም በቃ የሚገርም 10 ሰዓት አይነ ኳስ አክሎ ይወጣል በቃ ቀይው ነው ሙሉ ቀን ነው የምታየው እዛ ቤት ተዘግቶ ምናምን አገኘው ብለህ ከወጣ መግባት የለም ገንዘብ ካለ ደግሞ ያው ጠርቀም ያለ ገንዘብ ካለ እስከ ጓደኞች ማን ስለሆንክ ነው ምናምን ብለህ በየአይነት ትበላለህ እንጂ ብር 25 እዛው ቪዲዮ በር ላይ ያለው እናት ጓዳ ምግብ ቤት ምናምን አበራሽ ምግብ ቤት የሚባለው ብር 25 ብር ፍሩም ቤትም ነበር አይደል እስኪ ነገር የጋይሴር ፍሩም ቤት እዚህ አጋጣሚ በጣም የምወደው ያሳደገና አባታችን ነው እሺ ሴርትኮ የሁሉም አባት ነው እኔ በተለይ ደግሞ ጎረቤትም ነኝና አንደኛ ፍሩም ኢትዮጵያ ውስጥ የለም በዛ ደረጃ የእውነት ለመናገር እኔ ምስክር ነኝ ሴርትኮ ቤት ባትበላ እንኳን በሰፈር ታልፋለህ ሽታው ይገባልህ መብላት እንደው ግዴታ የሚገርም ፍሩም በጣም ቆንጆ ፍሩም በጣም ብራንድ የሆነ ነው እስቲ ላላር ለሚስ አለ በደንብ አሁን ድረስ በደንብ አለው የሚገርም ያቤት አንድ ችግሩ እንግዲህ ሚስጥር ማውጣት እንዳይሆንብኝ 4 ሰዓት ላይ አልቋል ይለዋል ምንድነው ችግሩ 5 ሰዓት ላይ ያልቃል ይባላል ከስተመር ስላለ ነው ሌላ ሚስጥር የለውም ከስተመር አለ በጣም ተጠቃሚ ያለው የአካባቢው ከሌላ ቦታ የመጣም እንግዳ ሴርትኮ ፍሩም ቤትን ሃይቅ ረግጦ አሳሳ ይበላ የሴርትኮ ፍሩም ሳይቀምስ የሚመለስ አይኖርም በጀላሽ ለመናገር እና በጣም የተለየ ነው ለዛ ሲባል ቶሎ ያልቃል እንጂ ሌላ ሚስጥሩ አይደለም ከስተመር ይበዛል ከስተመሩን ተጠቅሞ ያው ሲያልቅ አለቀ አይደል በጣም ነው እንጂ ሌላ ነገር የለውም ነው ጃሪ አትክልት አለ ያትክልት ሀገር ነው ጃሪ መሸንኮራ ነው እንጂ ጠቅላላ ብርቱካን ነው ብርቱካን የወረባቦ ይበልጣል ወረባቦም ይመጣል ሁለቱም እንደነገርኩ ነው 17 ኪሎ ሜትር ነው ልዩነቱ ከሃይቅ ወረባቦ ስለዚህ አሁን እንደውም ባጃጅ አለ በፊትም ያው መኪና ትራንስፖርት ስላለ ቶሎ ስለሚመጣ የሁለቱንም ታገኛለህ ስለዚህ ከዛም ተውጣቶ ቆንጆ ሆኖ የሚቀርብባት ትኩስ ነው አሳው አትክልቱም ሁሉም ነገር ቶሎ የሚቀርብባት ሀገር ነበርሽ ሃይቅ ትኩስ ፍሬሽ እስኪ ለሃይቅ ያለህና ከባድ ነው ሃይቅን በጣም ነው የምወዳት እውነት ለመናገር ያው ልጅነቴ ነው እውነት ነው ህዝቡ ያሳደገ ህዝብ ነው ትዝታዬ ነው ከልጅነት ጀምሮ ለአሁንም ያለኝ ለህዝቡ ያለኝ ፍቅር ይለያል ምክንያቱም የኔ እዚህ ጋር መምጣት እንደነገርኩ እኔ ከታች ስመጣ በደረቴ ይሽኩ ነው የመጣሁት እንጂ በአትክልት እንደነገርኩ አሁን ብርቱካንን ቴስቱን እኔ ነኝ የማውቀው በቁና ብርቱካን ይዤ ግብሩክ ነበረ ሃይቅ ግብሩክ ነበራት ፍተሻ ዛለም ይወርደው ከትግራይ የሚመጡ ወንድሞች እህቶች ሃይቅ ነበር የሚያድሩት ትልልቅ ሆቴሎች ነበሩ በሰዓቱ እና ሮማን ሆቴል ሰላም ሆቴል 20 ባስ 15 ባስ የሚያደርበት ጊዜ ነበር ሃይቅና እዛ ሸንኮራ አገዳ እየከረከምን እየሸጥን በደረቴ እየሸጥን ራሴንም እያስተማርኩኝ ቤተሰብ ሁሉ ነረዳ ነበር የሚገርም በሰዓቱ በነበረው እንትን በጣም ደስ ይላል እንቅስቃሴው
ከተማዋ በጣም የብዙ ሰው ማደሪያ ነች እና እዛ ላይ ከልጅነት ያስኩ በደረቴ እየሸጥኩ ብርቱካን እየሸጥኩ ውሃ ቀዝቅዤ ሃይላንድ ውሃ ቀዝቅዘን ባሸዋ ምናምን ለነዛው ከመቀሌ ለሚያልፉ ሰዎች ከመቀሌ አዲስ አበባ ለሚመጡ ሰዎች ትራንስፖርት ሀይቅ ነው የሚያታደረው ስለዚህ ለሊት ተነስተን ከ9 ሰዓት ጀምሮ ሙሉ ቀን ሰራነንና እንደዛ ነው መጣጣ ደስ ይላል አንድ ጓደኛ ምን አለኝ በ50 ሳንቲም ንግድ ጀምሮ ነበር በቃ ጊተዋል እስኪ ጠይቀው ይቺን የ50 ሳንቲም አንተ ታሪክ ስትለው ራሱ ያጫውታል አለኝ ምን ሆነ መሰለ እሺ 50 ሳንቲም ንግድ ጀመርክ ወቅቱ ነው አው ወቅቱ ነው ስትለ ያው እንዴት ብዬ ልንገር እንደለገርኩ 50 ሳንቲም ለብዙ ነገር አቀርቋት እሺ ከቤት ዘመር መጥቶ ቤት መናኸሪያ ሸኝ ተብዬ ነውና ሻንጣውን ይዤለት መናኸሪያ ሲሄድ 50 ሳንቲም የወጭ ሰጠኝ ወይኔ ከ50 ይዤ መወሰን ነበረብኝ ፊልም ልግባባት ገባ ሆቴል ልቀይርባት ሚኖ 50 ሳንቲም ይዤ በ50 ሳንቲም አስ ችግር መጣ በቃ በህይወት ማለት መወሰን ነበረ በህይወት ነውና እሺ ልክ ቁሚ የሆነ ልጅ ፔስታል ጫተራ አካባቢ ላይ አሳተራና ጫተራ ጎን ለጎን ነውና አሳ የሚገዛውም ሰው ፔስታል ይፈልጋል ጫትም የሚገዛው ሰው ፔስታል ይፈልጋልና ፊት ለፊቴ ሁሴን አሰር የሚባል ትልቅ ሱቅ አለ ሀይቅ ያውቁታል ያው ያይቀዙ ሁሴን አሰር ሱቅ የ50 ሳንቲም ፌስታል ገዛሁ 10 ፍሬ ሰጠኝ ማለት ነው ለነግድ አይደለ 5 ሳንቲም ከዛ 10 ሳንቲም ሸጥኩ እሺ አንድ ብር ሆነ አደገ ወዳው ስንት ትርፍ ከዛ ምን ሆነ ራሱ በቃ ያጠራቀምኩ ምናምን ቤት ስነግራቸው በቃ እናቴ በተለይ አልተቀበለችኝም ለምን ትምህርትህን ተማር ምን አስበህ ነው ለምን ወደ ትምህርት ነበር እንደዚህ አይነት ደግሞ መኪና ይገጫል ሳንቲም ሳንቲም አትልመጭ እድሜ ስንት ነው ያኔ እንደው 11 12 እሺ በዛ ከዛ ይገርም በዛ ሰዓት ላይ የቢዝነስ ሜንታሊቲ ከዛ በቃ 26 ብር ሞላልኝ አጠራቀምኩ በ26 ብር ሱቅ ወደረቴ ከፈትኩ እና ንግድ በዛ ነው በቃ 50 ሳንቲም አሁን በ50 ሳንቲም ተነስቶ ነው እዚህ የደረሰው የሚል ማስታወቂያ ነስ ሀብት የለም እንጂ ያው ራስን ለማስተማር ደግ ዘመን ነበር በጣም ጥሩ ዘመን ደስ ይላል ህዝቡ እንድታድግ ይፈልጋል ይደጋገፋል ሶፍት ገዝቶ መልስ የማይቀበል ሰው አለ አንተ እንድታድግ ከመፈለጉ ያበረታታል ሆቴሉ ቤቶቹ ሮማኑ ሆቴል በር ሰላም ሆቴል ፋሲካ ሆቴል የሚባሉ በር ላይ ከስተመር ወጥቶ ተጠቅሞ ሶፍት ገዝቶ ቲፕ ሰጥቶ ይሄዳል ያኔ ወቅቱ በጣም ደስ ይላል እና የንግዱ ይሄ ነው 50 ሳንቲም እንደው ኸይሩን ወቅት አለ ያምጣው አሜን ሀገሩንም አማን ያርቀው አሜን በደም እሺ ቀጥል እሺ ከዛስ ከሃይ ስኩል በኋላ ወዴት ሄደ ጉዞ ወደ ደሴ አው ሃይ ስኩል ከጨረስኩ በኋላ ኦሬዲ ኳስ በጣም ጀምራለሁ ኳስ ዝም ብሎ ለቀበሌም ማዘጋጃ የሚባል ደግሞ ቡድን ነበርኝ እዛ እንደምታየው ቁመቴም ትንሽ ረዘም ስለሚል ጎልኪፐር ጫወት ነበር ወፍ አልፈ ወፍ አንተ ቂም ራሱ ኳስቶ ቂም ራሱ ያለው የሚገርም ቂም የሚያዘር እና ጎልኪፐር ነበርኩኝ እንዴት ነው የምትይዛት ጎላስር ኳሷን ባየር ላይ በቃ ኳሷን አፈፍ ቁመት ረጅም ከመሆኑ የተነሳ አይ ብዙ ጊዜ ያኔም ብዙ ኳስ ተጫዋቾች አሉ ብዙ ኳስ ተጫዋች ትልልቅ ቦታ የተጫወቱ ልጆችም ስለነበሩ እድሉን አታገኘው እድሉን ስለማታገኘው ወደ በረኝነቱ ክፍተት ወዳለ ነው የምትሄደው አው ተክለሰውነቱም ደግሞ ሲያግዝህ ደግሞ የበለጠ ቁመቱ ምንም ስላለ እንደው እስኪ ጎልኪፐሩ ለሞከረው የተወሰነ አመት ተጫውቻለሁ ኳስ ለወረዳም ለቀበሌም ለምን ከዛ ወደ ማርሻል አርቱ ደግሞ ያው ፋሽኑንና ካራቴ ሁላችንም ካራቴ ቤት ያልነበት ዘመን ተጀመረ ከዛ ድምጽም በደንብ ተራረኩ እንጂ መጉዬ ረጅም ከመሆኑ የተነሳ ቤተሰቦች የሆነ ጊዜ እጁን ዘርግቶ ኳሷን ይዛሉ ብሎ ጨረቃጨበት ሲጋነን ነው ጨረቃን ይዛል ያለው እና ያ ኳስ ምናምኑ ሄደ በቃ በደንብ እንትኑ ሆነ ማለት ፍላጎት ይሆነ እንደነገርኩ እዛ ሃይቅ ኬላ አካባቢ ጫትም ነግጃለሁ አልቃምኩም እንጂ ይሁን ጫትም ነገር ነው ሁሉንም እና እየሰራሁኝ ባለች ሰዓት ኳስም ስፖርቱንም መስራት ጀመርኩና ግን እንደነገርኩ ይሄኛው ታለንት ደግሞ በውስጥ አለ አይደል ያስቸግራል በቃ ከራስ ጋር ሞገት ይገጥማለህ
የሆነ ጊዜ ይመጣል የራሱ ጊዜ ካራቴ 2 ዓመት ከምናምን እዛ ከቆየው በኋላ ክበባት ተቋቋመ ቤዛ ፓስተር የሚባል የውጭ ድርጅት መጥቶ እዛ ድርጅት ውስጥ ጸረ ኤችአይቪ ኤዲስ እሱን ለማስተማር ወጣቶች ክበባት አቋቋመና እዛ ጋብዙኝ ማለት ነው ዝም ብሎ ሰርግም ላይ ሲጨፍር ወይ የሆነ ቦታ ያየ ልጅ እዛ ወሰዱኝ በዛ አጋጣሚ አብሮ ኳስ የሚጫወት የባህል ቱሪዝም ኦፊሰር የነበረ ልጅ አለና መስፍን ተክሌ በጣም ነው የምወደውና እንደ ጓደኛም እንደ ኃላፊም ሆኖ ወደዛ ወሰደኝ መስፍኔ እንደው ግድ የለም ሞክረው አንተ በቃ የተፈጠርከው ለዚህኛው ምናምን ያው ስፖርት ቤትም ሳማሙቅ በስክስታ ሆነ ኦኬ እኔ ሙዚቃ ይከፈት የለም ማዋቂያ እኔ እስክስታ ዞራ ስለዚህ ሄርኩ ሞከርኩት የተወሰነ ኮካኮላ ሱፐርስታር አይደል ልጆችም ነበሩ ጓደኞቼ ምናምን እኔው ነበርኩ ማሰለጠናቸው ትንሽ ይሞክራል ማለት ምን ስለነበር ብዙ ዕውቀቱ ባይኖርኝም ልጆቹ በደንብ በቃ ሰብስቤ ያሰለጠንኩ ምናምን ኮካኮላ ሱፐርስታር አይደል ሞከርንና ቶፕ 6 ገባን እንደው ለሽልማት የሚገርማ ምንም ሳናቀው ነው እሺ ቶፕ 6 ገባን ቶፕ 6 ውስጥ ስንገባ 3 ይሸለማል 3 ወደ ሀገሩ ይመለሳል ከተመለሱት ውስጥ ነው ማሸነፉ ድሩን አላገኘም ኮካኮላ አይደል ነው አንተ መጀመሪያ በቃ ኦፊሻሊ ማለት ይጀምርከው ያው በቃ ወደዛ ኮካኮላ ሱፐርስታር መጣን የዚሁ አማራ ክልልን ጭፈራ በመያዝ ሞከርን ዙሩ ትንሽ ከበድል ነበር ወደ ሁለተኛ ዙር ወደ 52 53 ቡድን አካባቢ የኔ ያለፈው እሱን በደንብ ፋይት አድርገን አለን እንዴ ታለንቱ ብለን እንትን አዎ ሞከርን ቆንጆ ውጤት ነበር ያው 6 ውስጥ መኖራችን ራሱ ትልቅ ነበርና አንደኛ ከወረዳ ነው ይሄር ነው አይቅ በዛን ሰዓት ከተማ አስተዳደርም አልነበረም ተወለደሪ ወረዳ ባህል ቡድን ነው ይዘን ይሄር ነውና ጥሩ ነው የሰራ ነው ለኛም ሞራል ሆነን አሁን ላለንበት ያ እንትን አሪፍ ነበርና ሙዚቃ ወደዚህ መጣሁት በዛ መኩዬ ቀንደኛ የሊቨርፑል ደጋፊ ነው አለኝ አንተ ሰው አሁን ባስጨበጭባችሁ ደስ ይለኝ ነበር ዋንጫ በላለ ዋንጫ በላችሁ ባስጨበጭበው ደስ ይለኝ ነበር ወለታ በቃ ከልጅነት ነው የሊቨርፑል ደጋፊ ነው ቀንደኛ እድሜው ገፋ ሰው ነው የሚደግፈው ምናምን ይላል ውሸት ያው እኔ ወጣታለሁ እውነት ለመናገር እኔ መራሴ የሊቨርፑል ደጋፊ ነኝ ኳስ ሳይሆን እኔ በጣም ብዙ ኳስ ተመልካች አይደለሁ ግን በቃ የሊቨርፑል ኳስ ባያልፈኝ ደስ ይለኛል እና በጣም ከተመቸኝ ደግሞ ያን ጊዜም በነበረበት ሰዓት ላሊጋም ሲሆን ያው ሮናልዶና ሜሲ እነሱ የሚጫወታቸው ጨዋታዎች ሁሉም ያዝናኑኛል ኳስ በጣም ነው የምወደው እንደነገርኩ በኳስ አይደል የመጣሁት እንደዛ ከዛ ደግሞ ኳስ ተጫዋች ስትሆን ደግሞ ኳስ ማየት ትፈልጋለህ እና ያው ዲኤስቲቪ ሃይቅ ዘሩ ዲኤስቲቪ ይባላል ዘሬ በጣም ነው ማመሰግነው የሆነ ማሊያ የሚገዛልኝ እሱ ነበር የሊቨርፑል ማሊያ ገዝቶልኛል ከመደገፍ የተነሳ ዲኤስቲቪ ውስጥ ተጣላለ በዛ በኩል ደላላው ዝም አለ አይደል ወያላው ዝም አለ ደላላው ዝም አለ ማንቸስተር ጋር ደርቢ ነው በቃ መጣናው ቡድን ነው ማንቸስተር እንግዲህ ያው ካለ ነቆራ ነው ማን ጀምሮ አላችሁ ስለዚህ አሁን የእንግሊዝ ኩራት የሆነው ሊቨርፑል ነው የምደግፈው እውነት ለመናገር ኮርቼ ማለት ነው እና የሊቨርፑል ደጋፊ ነኝ ኳስ ስለምወድ ኳስ ያለው ያሁን እንደውም ይሻላል ትንሽ ስራ ምንም ሲኖርህ ገብቶ የማየት እድሉ አይኖርህም ስልኬም ላይ ቢሆን ግን የሊቨርፑልን ከማየት ወደ ኋላ አልፈህም የሊቨርፑል አልፈኝም እኔ ምስክር ነኝ ምንም ተረተረኝ ጊዜ ስለምታገኝ ከ200 በላይ ክሊፖቹ ላይ የምናውቀው ከመኩዬ ጋር የያዝነው ቆይታ እንደዚህ ያለ እየቀጠለ ነው ይሄንን ፕሮግራም ስፖንሰር ያደርጉላችሁ በኮምቦልቻ ከተማ ላይ በአዲስ መልኩ እየመጣላችሁ ያለው ኢትዮ ሆም ሶሉሽን እና በቅንጡ አፓርታማም የሚታወቀው ወሎ ሪል ስቴት በዚህ አጋጣሚ ይሄንን ፕሮግራም ስፖንሰር አድርገው ወደናንተ ያቀርቡላችሁ ይገኛሉ ወደ መኩዬ መለሳለሁ መኩዬ በጣም ደስ የሚል የልጅነት ጊዜ ነው እያጫወትከኝ ያለው በጣም ተንኮለኛ ነበር በልጅነቱ ላይ ደግሞ አይ ተንኮል እንኳን የለም ተው አለማወቅ አይ ተንኮለኛ ነበር ጠይቀው ስሙን እንዳልጠራ ፈልጌ ነው ስለ ተንኮሎቹ ይነግራል የሆነ ሰው አግኝታል በቃ እሺ አብሮ አደጊ ነው የሚሆነው እሺ ተንኮል አይደለም እሺ ተዝናኖት ይፈጥርልሃል አንዴ እና ምን መሰለህ ሃይቅ ሳድቅ አብዛኛውን ጊዜ እንደነገርኩ ፒያሳ ነው አዎ ኬላ ነው አስመራ ብር ነው ያደኩትና እዛ አካባቢ ስትል
ያው አንዱ ካንዱ ነው ተንኮልም ታልከው የሚማረው ማፊያ ነበር ከሱ ራሱ አሁን ካለ ሰውዬ እርግጠኛ ነኝ ከሱ ተምሬ ሊሆን ይችላል እሺ እና ምን መሰለ አንዳንዴ ምን መሰለ ሰው ማስደንገጥ ፕራንክ ፕራንክ ያርቱ አካል ሌላ ነገር አይደለም ምንድነው አንዴ ያስታውሳለሁና እሺ አንድ ሰው የሆነ ነገር ይለኛል እኔ እኮ የሆነች ሴትዩ ስታልፍ እንትን በጭድ አቃጠልኳት አዝላ ጭድ ስትሄድ ወደ ገበያ አቃጠልኳት የሚል ወሬ ሰማሁ አዝላ ስትሄድ ላይ እሺ እና እኔም ያው ያ የዛ የልጅን አቃለም ለክፋት አይደል እንደሱ በደረቴ አይደለም የሚይዘው እሱ በደረቴ ውስጥ ሲጋራ ትይዛለህ ሲጋራ ስለምትይዘው ክብር ይታላል አይታላልና ድንገት ሴትዮዋ ዳውቻ የሚባል አካባቢ አለ ከሱ እየመጣች ነው ጭድ ተሸክማ ገበያ ልትሸጥ ጭድ ተሸክማ እሺ እና ክብሪቱ እንደዚህ ትይዘውና ልክ እንደዚህ ስትመጣው እየነደደ ሄዶ የሆነ ሰው ላይ ያርፋል ሞክሮት ያቃሉ ብዙ ጊዜ እሺ እና እኔም ልክ እንደዛ ስሞክር ብር ብሎ ሄዶ ጭድ ውስጥ ተሰካ ያሉን ኮፒውን እሺ በቃ ገባ አደባባውን አለፍ እንዳለች በቃ ሴትዮዋ ተቃጠለ ማለት ጭዱ አልሰማችም እየሞቃት ከዛ አረተከች ወደ ኋላ ምናምን ብላና ሳረግ ያይ በዚህ አጋጣሚ ያመሰግነዋለሁ አሳድገውናል ሁላችንም ከበደ ትራፊኩ ይባላል ትራፊክ ነው እሺ ከተማ ላይ አይ ማለት እሺ ጭንቅላቴስተሚያበጥ ነው ማለት ሰንሰለት አለው ፊሽካው ላይ አናት እየቀጠቀጠ ፖሊስ ጣቢያ ወሰደ ለምንድነው እንደዛ ያደረካት በቃ ምንም ማቀው ጉዳይ የለም ልጅነት ነው ተገፍተህ ነው በሰው በሌላ ኃይል ከሌላ ከቤተክርስቲያን ወይ ከሆነ ቦታ የሚመጣ ቦቲ ጫማ የለበሰ ሰው ሮኬት 10 ሳንቲም ይሸጣል ሮኬት ለኩሰህ ካቦርቱ ኪስ ቦቲው ኪስ ታረጋለህ ሰውየው ሲደነግጥ የሚያዘናና ነገር ነው ለማየት እንጂ ለማየት ነው ተንኮልና ተንኮል ብቻ አይደለም ብድር ያው ተጠይቃለህ ቪዲዮ ቤት ስትገባ ግዴታ ነው በቃ ሂደህ ብድር ከቤተክርስቲያን ጠይቃለህ ስፌት ላይ ኬላ ነው ያደግነውና ኬላ የማርያም ቤት ነበረች አለ እና ለቤተክርስቲያኑ መስዋዕት እዛ ላይ ይሰጣልና ከስር ትተኛለህ ሳንቲም ውስጥ ከሚቀመጥ እሺ ተመልሳለህ የምትበደረው ከማርያም ከስፌቱ ላይ አቤት 10 ብር ማነሳ 1 ብር ሳንቲሙ ስታገኝ ያው ቪዲዮ መግቢያ ካጣህ ገበያ ከለለሱ በድረቴ ካሸከምናም ነው በቃ ከዛንስታ ባዶ ቀና አንስታ ፊልም ገብታ ምናምን ስናገኝ እንመልሳለን አይገር ማንንም መልሱም ብሎ አይደለም እኔም ጓደኞችም አሁን ያውታል በርግጠኝነት ያው ስላዋረርኳችሁ ይቅርታ ናትከሌታ እሺ ከሚካኤል ቤተክርስቲያን ፓሶ ሚካኤል ድረስ ሂደን ሌባ ሳሪው ሚካኤል ይባላል እንደው የኡነት ግን ያለመለሰ ልጅ አይኖርም 10 ብር 5 ብር ሰዎች ይሰጣሉ ያንን ስፌት ላይ ነው አሁን ቁልፍ ምናምን አለው ሰው ምንም ነበርኩ በፊት በቃ የምትፈራው ለምጽዋቱ ይቀመጥና ዛ ማንንም ሰው አይነካው ማታ ላይ መተው ያቺ ነገር እንትን ያረጋታል ያው ይመጣሉ አባቶች ምናምን ቤተክርስቲያኑ እንትን ይውሉታል እንደነገርኩ ሀይቅ ስታድግ የሁለቱንም እምነት አክብረህ ተዋደህ የምትኖርበት ነው ያው ቡሄ ስትጨፍርም ጊሸን ማርያም ተከብሮ ይመጣል እኔ ያው እምነቴ ሙስሊም ነው እውነት ነው ጊሸን ማርያም ተከብሮ ሲመጣ በ22 ሀይቅ እስጢፋኖስ ያከብራል እንደው እንትን በረከት ለማግኘት ምናምን ብለ ሰው ስለሚጠራ አብረህ እግር ታጥባለህ አብረህ ንፍሮ ታዘግናለህ አብረህ ዳቤ ይባላል ለበቆሎ ዳቦ ምናምን ዘገዳም ውስጥ ያለው እንትን ተላል እንዳልኩ ሱቅ በደረቴ ለመሸጥም አትክልትም ለመሸጥ ገዳሙ እንገባለን እዛ ከርካታ ኢትዮጵያውያን ሰው የሚመጣው እንትን እንላለንና ያው ያ ተንኮል ግን ከክፋት አይደለም እውነት ለማናገር አይ ልጅነትም ነው ያለነት ነው የቤተክርስቲያን እንትኑንም የምናነሳው በሰዓቱ እንመልሳለን እንሰርቁት በለው እንሰርቀው እሺ ለተንኮል አይደለም እውነት ለማናገር ያው ሰው ጋራ ያለውን እንትን ይሄን ይረዳናል አሁን ያደረጉ ልጅ ሁሉ አይ አሁን ላይ ይሄ ያው ስለ ካልቸሩም የወሎ ካልቸርም ስለሚታወቅ እንትን እናረጋለን ቪዲዮ ገብተን በቃ ይቅርበ ማርያም ብሎ ሰብስበን እንመልሳለን ሳንቲሙ በዛ በልጅነት እድሜ ታማኝነትና ራስን እንትን ማድረግ ራስን መግዛት መቻል እኮ ነው ምክንያቱም 5 ኪሎ ሜትር ነው ሰው ላይ ይሄም እኮ ኦሬዲ ፓሶ ሚል እኮ 5 ኪሎ ሜትር ነው የቪዲዮ ፍቅሯ የት እንደሚወስድ በጣም
5 ኪሎ ደርሶ መልስ 10 ኪሎ ሜትር 10 ኪሎ ሜትር እንሄዳለን ስራ ከሌለም ከዛ አንስተን ምናምን ወደኝ ቻቤል ምናምን ይባላሉ አሁን ያው አዋረደኝ እንዳይል ነው እንጂ ምናልባት እሱ ሊሆን ይችላል ደግ አረኩት እንደው አቤል ወርቁ ይባላል ጓደኞቼ ባሉ ሌሎች ልጆች ሃይቅ ከሌላ መረጃ የሰጡኝ ሰዎች ስም አልጠራም እና አብዛኞቹ ልጆች በደንብ ያውቁታል በቃ ኬላ ላይ ያሳለፍነው አው በደንብ ሃይቅ ኬላ ግብሩክም ስለና ረጃጅም ቲሸርት በግብሩክ የሚወረስ ምናምን ይሰጡሃል ደሞ ዛፍላንሶቹ ምናምን ያንን ለብሰት እንገተታለህ ኦኬ ልብስ ራሱ ረጃጅም ልብስ አለ ቲሸርት በቃ የቦንዳ ልብስ ዛንትን የሚጠራ ስታጠፋ ከኬላ ደግሞ እነሱ እየገረፉ ፖሊስ ጣቢያው ድረስ ቁጭ ብድግ እያሰሩ እየገረፉ ደግሞ ይወስዳል ተቀተል ነው በእውነት ያደግነው እና የሥራ ሰዎች ነን አብዛኛው ኬላ አካባቢ ያደገ ልጅ በሥራ በቃ በእነዛ አይነት እንትን የመጣሁትና ኬላ ማረሳው ምን መሰለ ያው ስርቆት ከተባለ ምንትን ከተባለ ማለት ነው ከውጫሌ ሃይቅ ነው ሃይ ስኩል የሚማሩት ተማሪዎች እሺ አሁን ይቅር ይሉኛል ያው ዞሮ እሺ ነዛዚን ይያል እሺ ይላሉ በሸጋቲው ስም ቤተሰቦቼ በዚህ አጋጣሚ ከውጫሌ ሃይቅ መጥተው ተማሩ እሺ እና ስንቅ ይላክላቸዋል እሺ ስንቅ ይላክና ከእንጀራው ስር ደግሞ 10 ብር ምናምን 5 ብር ብዙ ነው የስንቅ ተማሪዎች ስለሆኑ ከሳሃኑ ስር ጨምርላቸዋል ከዛ ስማቸው አለ ተማሪ ምናምን ተብሎ ሳሃን ጥቅስ ይላክላቸዋል እንጀራ ይሄ የከሌ ነው ይሄ የከሌ ነው ተብሎ እንደው ቅርብ ቀን አንዷ አግኝታኝ አንተ ስንቄን በልታችሁብኛል ምናምን ብላ ወቅሳኛለች እሺ እና ስንቅ ይላካል እሺ ሲላክ በሽታ እናቀዋለን ተደርድሮ አጥር ላይ ነው የሚሰቀለው ሳሃኑ በደንብ በሽታ እናቀዋለን እሺ እና በቃ ሳሃኑ ምስር ድንችም ምን ቀይ ይመጣልሃል ያንን ጥርግ አድርገን በልተን ሳሃኑ መልሰን እንሰቅለዋለን አለማሰባችን አይገርም ያ ተማሪኮ ምናልባት ምሳው ሊሆን ይችላል ሊሆን ይችላል በእውነት አሁን ለበላንባቸው ልጆች በሙሉ የወጣትነት የጎረምሳነት እድሜ ነው ያ ስንቅ እንትን ያለባቸው ልጆች በሙሉ አይኛን ትምህርት ቤትም እንደዚህ አሁን በጁኒየር ደረጃ አሁን ኢቭን እስካደግንበት ትምህርት ቤት ድረስ ምሳቃ መቀያየር ምናምኖች ነገሮች ትሪኮች ነበሩ በልጅነታችን አዎ ይኖራል እኛ እንደውም እኔ ማስተዋወሰው 8ኛ ክፍል ፈተና ሁላ ሰርቀን እናቃለን እኔ ወይ አንድ ቀን ስጠይቀኝ እነግራለሁኝ በዚህ በኩል አይቀር እና እንደዛ አለ በእድሜ ላይ ብዙ ነገር አለ እውነት ለመናገርኛ አዎ በደንብ በቃ አሁን እዛ አካባቢ ከውጫሌ ሃይቅ ሃይስኩል ተምረው ምናምን መጣው ያቺ ሳንቲም እንትን ብለው ምናምን ግን አንዳንዴ እናቃቸዋለን በሰዓቱ ለልጆች ቢግ ዲል ነበር በደንብ ባይደረግ ደስ ይል ነበር ግን አርገን እንግዲህ በባዶ ሆዳቸው አጥነተው የደርሱ ይሆን እነዛ ልጆች አሁን እንደው ዳኛ ምናምን ፖሊስ እንዳይሆንና እንደዛ እንዳይሆኑ ነው እንጂ ኦሬዲ ያው በልጅነት እድሜ ነው አውፉ ይሉኛል ያው በሸጋይቱ ስም ሾርባም ዛ ነው ምናምን ታሪክ ነበረችው እንደ አንድ ላይ ጠይቀው አለኝ አዎ ሾርባ ሁለት ሾርባ ቤቶች አሉ እሺ እነሳና አዎ 50 ሳንቲም ትሸጥ ነበረች ሾርባ አዎ አለይታ ቁርስ ቤት ይባላል ካልባት እንግዲህ ባለቤቶች አውፉ ይበሉ እሺ እዛ ትሄዳለህ አንድ ብር ካወጣ ክክ ያለው ከውስጥ ያው በደንብ ሌላ ነው አዎ አለው 50 ኮነ ግን በማጥለያ ይጠለል ዋው ብቻ ፈርፍረህ ምናምን ታጫውታለህ ከዛ ባሻውል የሚባል ቤት ደግሞ ተከፈተ እዛው ኬላ ላይ በቃ ሾርባና ዳቦ እየበላህ ነበር ኳስ ተጫዋች ሁሉ ሆነን በልተናል በደንብ አዎ ምናልባት ዝጋጃ የተጫወተ ምናምን በደንብ ያውቁታል ሾርባና ዳቦ እየበላን አድገናል ሃይቅ በደንብ ማለት ነው የላም መተኪያም ነው በደንብ ተለቅስል ኳስ እና በፊት ደግሞ እቤት ላለመሄድ ምሳ ሰዓት ምናምን ቤት ከሄድክ ስራ ተታዘዛለህ ምናምን ከተማው ላይ ደግሞ ሳንቲም ምንም ተልከህ አየር አታጣማ 25 ሳንቲም እኮ ብዙ ነው በደንብ በአንድ ብር 4 ሽልጡ ትበላለህ እየተሽከረከርክ ትምህርት ቤት ደረተ እንግልብ በደንብ ያላንተ ሰው የለም ባገሩ ማን ነው ወንዱ እያልክ ነው አረ በደንብ ትፎክራለህ ሁላ እሺ እና ያ ነው የልጅነት ጊዜ አብዛኛው በስራ የሾርባን ታሪክ መጨረሻውን አጫውተን አዎ የሾርባው ታሪክ በቃችናት 5 ሳንቲም በ5 ሳንቲም እየጠለለ ክክ ያለው ደግሞ አንድ ብር ነው እንትን ውሃውን ከላይ ያለው እውነት ነው የሚገርም ነው ከዛ ወደ ደሴ እንምጣ ነው የሚቀረናል እዛ ያልጨረሰ ያልቅ ሌላ ጊዜ እንመለስበታለን ቶሎ ከአርቱ እንዳንርቅ ወደ አርቱ እንመለስ እውነት ነው ወደ ደሴ መጣ ደሴ ሳይሆን ኮምቦልቻ
2005 የወሎ ዩኒቨርሲቲ የወሎ ላሊበላ ኪነትን ለማቋቋም እሺ እንደነገርኩህ ሀይቅ እዛ የተወሰነ አመት ሙዚቃው ላይ ከቆዩ በኋላ ውዝዋዜው ላይ ልጆች ጋር እዛ መስራት ከጀመርኩ በኋላ ያው ታለንቱም ስለነበረን ልጆች ከየወረዳው ሲመለመል ተመለመልን ሀይቅ ያለ ልጆች ወደ 6 ልጆች ተመለመልን እንደውም እንደ ኮምቦልቻ ካምፓስ ስልጠና ለ6 ወር ለአንድ አመት ከምናምን የሚሆን ወሰድን 2005 ተመልምለን ወደ 120 130 ተወዛዋዥ አካባቢ ነው ከመላው ምስራቅ አማራ ነው የተመረጠው እዛ ውስጥ ራስህን ፊት ማድረግ አለብህ የመጣ ነው ከተለያየ ወረዳ ነው በዛ አጋጣሚ በጣም ማመሰግነውና ኢትዮጵያ ላይ ትልቁ የውዝዋዜ አሰልጣኝ ነው ልጅ ተመስገን መለሰ ባሰልጣኝ የተመስገን ልጅ ልጆች እኔም የሱ ልጅ ነኝና ታው እንጂ ከዛ በፊት ያው በልምድ እንደነገርኩህ የመጣ ቪዲዮ በማየት እኔም ማሰልጣኝ ነበርኩ ይሄለ ያው ሳትማር የምታስተምራቸው አሉ አንድ ያን ጊዜ ዝም ብሎ ፓሽንህና ፍላጎት ስለነበረ ብቻ ነበር ቪዲዮዎች ታያለ ምናምን በሲዲ ቀርጸህ ሰው ቤት ወስደህ ቴሌቪዥን ያው ቴሌቪዥን ስለማይኖር ታውቀዋለህ ያው ቦርጫሙ ቴሌቪዥን አለበት ሂደህ ቦርቹን ያሻሻ ማይወጣ ካስከራቻ በቃ በደንብ እሱ ይገባላ እሱን ያሳለፍክ ምናምን ሰው ቤቱ ነህ ቪዲዮ አይተህ ነው ትሬኒንግ መተን ምንሰራው ስለዚህ ያንን እድል ያገኘን ኮምቦልቻ ካምፓስ ወሎ ዩኒቨርሲቲ አሰለጠነን ለአንድ አመት ከምናምን የመላ ኢትዮጵያ የብሔር ብሔረሰብ ስልጠና ልጅ ተመስገን መለሰ ሰጠን ወሎ ላሊበላ ሁለተኛው ግሩፕ ለበል ከነዚህነት በኋላ እንደ አዲስ ሲመሰረት ፈርሶ የነበረው መስራች ነኝ ማለት ነው 2005 ጀምሮ እስካሁን አለሁ በወሎ ላሊበላ ኪነት ውስጥ እዛ 2005 እዛ ቆየን 2006 መስከረም 14 ግራጁዌት አረገ ሰልጥነን ተመረቅን ደሴ ገባን ደሴ ያኔ ነው የገባነውና ደሴ ጀምረው ከዛ ጀምረን እስኪ ስለ ወሎ ላሊበላ ኪነት ቡድን አጫውተን እስኪ ስለ ታሪኩ ሊሆን ይችላል ስለ እስኪ የሆነ ነገር ስለ ወሎ ላሊበላ ኪነት ብዙም ግዙፍ ነው በእኔ አቅም የሚገለጽ አይደለም ምክንያቱም ይሄ የወሎ ህዝብ ታሪክ ነው ወሎ ኪነት ማለት 1966 ጀምሮ የተመሰረተ ቡድን ነው ከወሎ አዝማሪዎች ማህበር ወደ ወሎ ላሊበላ ኪነት እና ማሪቱ እነዚህነት ነፈንታይ ነጋሽ አራጊ እና መሐመድ ኮይስ ፀሐይ ካሳ ፀሐይ አማረ ዳምጤ መኮንን ባቢ ጋሽ ቀለመወርቅ ከ3000 በላይ ግጥምና ዜማ በጣም ባቢ ጋሽ ቀለመወርቅ ደበበ በርካታ ዜማና ግጥም ደራሲዎች የመጡበት ከሽከበደ ሩፊስ ከሽከበደ ሩፊን በላይኛው መሰለኝ በእንትን በወይዘሮ ስህን ነማሪቱ እነዚህነት ፀሐይ ካሳ ፀሐይ አማረ በርካታ ነሽብር ሰይድ በርካታ ድምጻያን የፈሩበት ቤት ነው ግዙፍ ነው በእኛ አቅም የሚገለጽ እኛ እነሱን እንተካለን ማለት እንደው የራሳችን ትንሽ ነገር ነጥብ የሚያክል ነገር ለማስቀመጥ ነው እንጂ በጣም ግዙፍ የወሎን ህዝብ ታሪክ ማንነት የያዘ ኪነት ነው ወሎ ላሊበላ ኪነትና ወሎ ላሊበላ ኪነት ከፍታው ሩቅ ነው የዛ አካል መሆኔ የእውነት በጣም እድለኛ ነኝ ያው እንደነገርኩ ቤት ውስጥ እናቴ ሙዚቃ አድማጭ ነች የዜና ሙአባ የነማሪቱ ዘፈኖች ይከፈታሉ በስም እንጂ ማቃቸው እንደው ገንበለፋ መሰልኩ ጎፈሬው አይ ሳይሆን ያ ሙዚቃ በቃ እንትን ይላል በቃ በደንብ ያ ዘፈን እየሰማሁት የመጣው ነው ያው እዚህ ጋር ስመጣ ደግሞ ጋሽ መሐመድ አለ ዚነት ጋር ይሰራው ያርሶ አደር ልጅ ነኝ ደገኛ በርካታ ስራዎች ይሰሩት የነሱንም ጨምሮ ነው ቢወልድ ተደርጎ እንደገና ሁለተኛው ትውልድ የተመሰረተው ጠንካራ ቡድን ነው በጣም ጠንካራ እንትኖች አምጥተናልኛ ከጠቅላይ ሚኒስትር ኃይለ ማርያም ደረሳለኝ እጅ አውቶቡስ የተሸለመ ቡድን ውስጥ አለሁበት የሚገርም ዞኑ እንደዚሁ ኮብራ መኪና ይሸለመብን አለ ያው በርካታ አመት ስናሳልፍ ምንድነው ያው ወሎ ላሊበላ ኪነት አንዳንዴ የመፍረስ ያው ዝቅታና ከፍታ በመካከል ላይ ይኖራል ፍላክቹዌት ያረጋልና ተቀያየረው ቁጥር
የበጀት እንትን ሲሆን እንደዚህ አርቱም ደግሞ ወደ ሌላ ቦታ ሲሄድብህ አርቱ ወደዛ በነገራችን ላይ አርቱ ላይ በደንብ መንግስትም ትኩረት የሰጠበት አይመስለኝም። በጣም የሚገርመኝን ነገር ልንገርህ እንዳው እንደ አርት በተለይ እዚህ ኪነት ላይ ያሉት ለኳሱና ለጥበቡ የሚሰጠው ግምት የሰማይና የምድር ነው። ኦኬ ምክንያቱም የአንድ ኳስ ተጫዋች ደሞዝ የአንድ የባህል ቡድን 40 ሰው ወይ 50 ሰው የያዘ ባህል ቡድን ውስጥ ደሞዝ የአንድ ኳስ ተጫዋች ደሞዝና የአንድ የባህል ቡድን ከ40 እስከ 50 ሰው የያዘ ሰው ቡድን የአንድ ኳስ ተጫዋች ምናምን እንደዚህ የያዘ ያ ማለት ባህል ሚኒስተር ለባህሉ ለማንነትህ የሰጠው ግምት ነው። እኔ የእውነት ይሄንን ሳልናገር ባለፍ እያንዳንዱ ጥበበኛ ይወቅሰኛል። እውነት ነው። በተለይ ደግሞ እኛ ክልል ላይ አማራ ክልል ላይ ትልልቅ ኪነት ነው ያለው። ላሊበላ ኪነት አለ፣ ፋሲለደስ ኪነት አለ፣ ግሽ አባይ ኪነት አለ፣ ሙሉ አለቤ ባህል ማዕከል አለ። በየወረዳው የባህል ቡድኖች አሉ። አንድ የባህል ቡድን ተወዛዋዥ አንድ የባህል ቡድን እንትን የሚከፈለውን ክፍያና የአንድ ኳስ ተጫዋች የሚከፈለውን ብታየው እጅግ በጣም ልዩነት አለው። በጣም ልዩነት እየነገርኩ ነው። ዲፈረንቱ በዚህ ልክ ነው። ይገርም። ስለዚህ ይሄን እንደው መንግስት ቢያየው ባህላችንን በቃ ባህላችን ላይ እንደው ቢጨነቁ በቀስ ቢደረግ ነው ደስ ይላል። እኔ ምለው አሁን ውዝዋዜው ስንት ክሊፖች ሰርታል? በቁጥር አላውቃቸው እውነት ለመናገር አንደው ስንት ይደርሳሉ በግምት? እኔ እንደው አላውቅም። ከኔ በላይ እየሰሩ አሉ እና ቢዩት ካሳንሻሉ እና ተመስገናሉ። እኔ የመጣሁበትን ጊዜ እየነገርኩ ነው። ከዛ በፊት የነበሩ ግን አንተ ደግሞ እዚህ አካባቢ ያለው ኮሪዮግራፈርና አምባሳደርም እንደሆነ ያው አምባሳደርነቱ ቅርብ ጊዜ የተውለደሬ ወረዳ አንድ ትልቅ ባህል አለው አሁለሌ ባህል አሁለሌ ባህል አምባሳደር ነኝ የወረዳው እሱ ነው አምባሳደርነቱ። ከዛ በፊት ግን እንደነገርኩበት በርካታ ክሊፖች አንደኛ እኔ አልቆጥርም ምክንያቱም ገና ነኝ ብዙ ነገር ይጠበቅብኛል። ከኔ በላይ በጣም በርካታ ስራ የሰሩ ልጆች አሉ መላ ኢትዮጵያ ላይ። የመጣሁበትም ጊዜ እኔ አጭር ነው። በዚህ ባጭር ጊዜ ግን አሉ አካባቢንም ደግሞ በደንብ አሉ እነሱ ሰርቻለሁ ብሎ ደረት የሚያስነፋም ባይሆን እንደው ታሪክ ሊሆን የሚችል እንደነገርኩ ማሪቱን በጣም ወዳታለሁ። ከማሪቱ ጋር መስራቴ በጣም እድለኝነትም ነው። የማሪቱን ክሊፕ እንመለስበታለን። አጠቃላይ ስንት ይሆናሉ በግምት የሰራቸው ክሊፕ? ያው እንግዲህ የቆጠረ ሊቆጥር ይችላልና ለኔ ግን ጓደኞች ያሉኝ ምንድነው ከ200 በላይ ክሊፖችን ሰርታል። እኔ አላውቅም ቁጥሩን እንደው መያዝ እንተናል። የማሪቱ ክሊፕ ሰራ አንተ? በጣም ስለምወዳት የማሪቱ ክሊፖች 1 2 3 ክሊፖች እሱ ላይ ያለው አመሰገነች አሉ ስትመጣ ወይ በጣም በተለይ ምን አለች? አሁን እንደ ነብይ እንደ ሰይር ከድር እንደ ነብይ ሙሳ እያደርገነች እንኳን ልትረሳ እሱ ዘፈን ላይ አለው። ያው ማሪ ከመከም እንደገና ሰርታው ስለነበረ ከመከምንም እሱን ከሰይፉ ነጋሽ ጋር በመሆን ቆንጆ እንደውም እዛ ላይ የመኮንን ልጆች ሁሉ አሉበት። ከዛ በኋላ ደግሞ ይገማሸራል አሁን ቅርብ ጊዜ እነሱ ያው ማሪ ጋር ሰርቻለሁ። ስትመጣም አዲስ አበባ ድረስ እጄ ነው የተቀበልካት ሁሉ ላሊበላ ባህል ቡድን ሄዶም ነው የተቀበላት። በዚህ አጋጣሚ ክቡር ዶክተር አርቲስት ማሪቱ ለገሰን እጅግ በጣም ኩራታችን ይሆናል። የሁላችን የሁሉም ምንም ጥርጥር የሌለው ያው ፊቶኞች ባንዲራ አለች ምልክት እኔ ራሱ በጣም ወዴ ናት ማሪቱ የሁሉም ሰው እና እኔ እንጃ የግጥሞቿ ጥብቀት የዚማዋ ከፍታ ምናምን ያለው ነገር በጣም ሁሉ ይሄነት በሙሉ ደግሞ አይደለ በደንብ ነው ያለ። አራት ቅኝቶች መፍለቂያ ተባለ ማሪቱ ናት በቃ ሙሉ ቅኝቶች በደንብ ከዝታ እስከ ባቲ ዳንገባ ሳሌሽ ስቱዲዮን አንተ ተነስኖ ይናራለ ሌላ ቀን ተሞከረ ማሪ በጣም እሷን በጣም ወዳታለሁ። ከሰራሁትም በጣም ወዳለሁ። በተለይ የሚጫወት የኛው የባለቤቱ ቆንጆ ላንተ በቃ አሪፍ ስራ የምትለው ያው በየቀኑም ደግሞ ስለሚታይ ፕሮሞት አድርጎኛል ቢያስብ በደንብ ሰው ጋር ያስተዋወቀኝ የምትለው ስራ ምንድን? ሰው ጋር ያስተዋወቀኝ እንደነገርኩ አንዱ የማሪቱ ነው። ሁለተኛው የመሰረት በለለጠ የከምበለው ድራማ እሺ እሱ ላይ ያው የሆነች ፓርት አለች እሷ። ሌሎቹ ብዙ ናቸው በጣም በርካታ ስለሆኑ
አሁን የመጨረሻዎቹ የነመናና ስዩም ቃል ገብሬ ወሎየዋ ምናምን የነስዩም አብዛኞቹ አሁን የቅርብ ጊዜዎቹ የመጡትም አሉ የነማዲቶች ከመወራው እነሱ በደንብ ያው ፕሮሞት አድርገዋል አረቴ ዘሙይ ኡመሪ እንድሪ እኔም ሆኖ ቀራው በጽል ስም ሆነ እንድሪ እኔ ምለው ቆይ ከሙዚቃው ከዚህ ከተወዛዋዥነቱ ጎን ለጎን መኩይ ስንቶቻችሁ ናችሁ የፊልም አክተር ነው የምታውቁት ማለትም ተዋናይ እንደሆነ የምታውቁት እሺ ከቅመም ጋር የተጫወትከው እሺ ገጸ ባህሪ አንዷን እስኪ ያጠር አድርገን ፈተና በቃ ድንገት እቺ ሴትዮ ወዲያታለሁ ምለው በጣም ነው ወደው እስቲ ይበልል የመሰለ ያው ቅመምን ለማግኘት ነው ይሄር ነው እሺ እሷን ለማግኘት ድንገት ከነሱ ጋር ነው የርኩት ለምን ፕራንክ አናረጋትም የሚል ነገር ነው ያው እንዳየው በጣም በርካታ ህዝብ በርካታ ቲክታከር ሙሉ ሶሻል ሚዲያውን በቃ ቢዚ አርጎት የሆነ ሰሞን እና እሷ ጋር የሰራውትን በጣም ነው ወደው ከዛ በፊት ምን መሰለ ያው ሃይቅ ያለው ጸገነት ኪዳነ ማርያም የቲያትር አሰልጣኝ የነበረች እዛ ባህል ቱሪዝም እንደነገርኩ መስፍኔ ሙሉ ይመር ምትባል እንደዙ የቲሙ ኃላፊ የነበረች መስፍን ተክሌ ሉሉ ገብሩ ምናምን በጣም በርካታ እኔ ብዙ ሰው ውጤት ነው ባጭሩ ስለነገርና ቲያትር ከልጅነት ነው የመጣው እንደውም ቲያትሩ ይቀርማል ብለህ ደስ ይለኛል ታው እንጂ ከውዝዋዜው እንደነገርኩ አላር ይሄ ፕራንክ ማረጉ ሰዎች ምናምን ተንኮሏን ወደ ቢዝነስ አመጣት አይ ተንኮል አይደለም እና ያ ስሜት ምን ሆነ ህዝብ ዘንድ ያው የተወለቱ የተወነው በደንብ ነው ሞዱት ተወናው ጋር ብዙ ወደዋለሁ የመድረክ አጫጭር ድራማዎች ያሳታተሩች በጣም ብዙ ያው ወሎላሊ በላ ከገባው ከ10 አመት በላይ የመድረክ በርካታ ለፕሮግራም የሚያስፈልጉ አጫጭር ኮሜዲ ድራማዎች መልእክት ያዘሉ የሆኑትን እጽፋለሁ ሰራለሁ እነሱ ያው ከቅመምም ጋር እንዳየው ከማሩ ባላገሩም ጋር ኡመር ዘሙዬም ጋር ኮላባለ ሁሉም ጋር አካባቢው ካሉ የአርቲስቶች ጋር ደግሞ ባላገረኛውን በደንብ ነው የምወደው ከነቋንቋ ከኔም ጋር የዛሬ 2 አመት ነው ማስታወቂያ ይሰራል ማስታወቂያ ወሎ ሪስቴት ሞከረ እንግዲህ መኩዬ የማስታወቂያን ባለሙያ ነው ቤተሰቦች ማስታወቂያ ማሰራት የምትፈልጉ ካላችሁ ከስር ስልክ ቁጥሩን አስቀምጥላችኋለሁ በገዛ ፍቃዴ እስኪ ግን ማስታወቂያ የሚሰራላችሁን ድምጽ ምን እንደሆነ እንስማ እስኪ ከቅመም ጋር የተጫወታችኋትን አንዷን ነገር ቆርጥ አድርገህ በልልኝ ከቅመም ጋር አይደል አንድ መድረክ ላይ ከምጫወተው በጣም ወደዋለኝ እሺ ሰይዋ ያው ወሎዬ ጋር የኛ ነው ወሎ ስትመጣዋ ማስጠጋት ነው እውነት ነው የራስ ነብስያም የሚገርም አይደለ አሁን መኩዋ ስትል ያንተ ነው ሁለትን ስራው ወደ ውስጥ እንዲህ ይላል ይርገፈገፈ እሺ እና ምንድነው ያ እንትን ነው ሰነፍ ሴት የገጠመው አርሶ አደር ነውና መኝታ መታበዛ እሱ ደግሞ ለፊ ምናምን አይነት ነገርና አንዷ የተቆረጠችው እሺ ማታ ቀዲመች ጧት ቀዲምኳት እኔ ትንሽ አራርሽ ጅራፍ የተቆምጦ ለቀጥል በመጣ አይኑን ትሊጣል ሚዲያ ልትወጣ በዛ የተነሳ በረገር መነሾ ሸከሸኳትና እንዲህ ህብረጌሾ አባቷ ተጠርተው ሊያስፈቱ ቢመጡ ሽርጤና አቃጥላ ተቀጡ ይላል እና ይሄ በጣም ከመድረክ ላይ አሁን ከሚሰራ ሰይዋ የሚል ቃል የምትባል ልጅ ጋራ ራሴ ያሰለጠንኳት ልጅ ያለች ተዋናጅም ተዋናኝነች አሁን ዱባይ ነው ያለችው ከቃሊ ጋራ ብዙ ጊዜ መድረክ ጋር እንጫወተው ነው ልክ አሁን ያሁለሌ መግቢያ ነው ያም እንድሬም ያሁለሌ መግቢያ ነው እንድሬም የተሰራው ኦሬዲ እንደዚሁ ለውድድር አማራ ክልል የሙዚቃ ፌስቲቫል ላይ የዚሄዶ ደቡብ አካባቢ ያለው ባህል ይዘን ስንሄድ የለፍጄሊ የጫሙዬ ጨዋታ ነው ስለዚህ ያን የሚሄድ ጎረምሶች የሚሉት ነው እንድሬ ባትሪ ላይ ያዝ እንዴ እጅሙዲ ያዝ እንጂ እንትን የሚይዙትን ነገር በሙሉ ያንዳንዱ ይጠራል ያው ኮመርዘሙ ቋንቋውም ልዩ ነው ማለት ለብዙ ሰው ያገባው ማለት አይገባው ላይረዳውም ይችላል በተለይ መሃል ሀገር ሰው እንዳልኩ ይሄ ካልቸሩ ላይ የቆየበት የኖረበት ሰው ካርሆነ በስተቀር ሊከብደው ይችላል ምን መሰለህ ያው ሃይቅ ስታድግ ሁለቱንም ታገኛለህ ወርጣ ያለ ጸጉሩና አበጥሩ 40 ይመጣል በደንብ ሲመጣ ደግሞ በደንብ ነው የምታገኘው ቋንቋውን ከነለዛው
ከምንጩ በነገራችን ላይ ሁላችንም ባላገሮች ይሄን እንደው ህዝቡ ይወቀው እሺ የኔን ወይም ያንተን ወይ የሌላ ሰው አንድ ትውልድ ወደ ኋላ ከተመለስክ ገጠር ነው አይ ጥርጥር የለው አይደለ ስለዚህ ከነወዙ ታገኘዋለህና ባላገሩን ደግሞ ለከኔ አንዴ የአብርሃም አስመላሽን ኢንተርቪው የሰማሁት ነበርና እኔም ከባላገሩ ስርስር ሁኜ ነው ያገኘሁት እውነት ለማናገር በብዛት አብረው የሚማሩት የገጠር ልጆች ነበሩ ኮርታ የሚመጣውን ግመልዬ ሳበው የሚመጣውን ባላገር ኦሪጂናል አንዴ ምን ሆነ መሰለ እሺ ጸጉር ቤት ቁጭዬ ጓደኛዬ ጸጉር ቤት ነውና ሰውየው መጣ እሺ ጸጉሩን ተስተካከለ ፏ ብሎ ተስተካክሎ ምናምን ፊት ለፊቱ መስተዋት አለ እቺኛዋን ታጣፊዋን አወጣ የራሱን መታዘቢያው ታዘበና ጸጉሩን ከመከበ ምናምን ጨረሰ እሺ ፊት ለፊት መስተዋት አለ አይደል ተውተው ያጭበረብረኛል አለ ይሄ ነው ለቅሙ የሚያምነው አዎ ቤት ያለውን መልኩ ስታሳየው ነበርሽ ነው አዎ በቃ ለቅሙ ነው የሚያሳየው እሺ ገባ በቃ ሂሳብ ሲከፍል ምንድነው ያለው ሂሳብ እንትን ነው እንጂ ሊቆረጥ ገባ ጸጉር ሊቆረጥ እሺ ገባ በበር በመስኮቱ በቃ ነው እቺ ስንት ነው መቆርጠኛል እዚህ ይዞት ያኔ ርካሽ ነው 10 ብር ለዚህቺ ቶ በምላጫ ነሳታለሁ እና በቃ ይሄንን ነው እኛ እየቀዳን የመጣው ማለት ከባላገሩ ኦሪጂናል ቱባው በቃ ምክንያቱም ግቢቱን ገብቶ ዋጋውን ጠይቆ ነው አንዱ እንደው ወፍጮ አስፈጭናና ተብሎ ነው እና ምንድነው ውጭ ላይ ግመል አስሯል እና ግመል አስሮ ጋራጅ ሰራተኞች ገብተው በየአይነት ያዛሉ በየአይነት እሺ ሁለት በየአይነት ሁለት በየአይነት እንደውም ስሙ ነው የመሰለው ሁሉ አዘዘ ውሃ ሲሉ ውሃ እሱም እሺ ውሃ መጣለት እሺ ቅልጥም አርጎ በላ ጎረምሳ ነው እሺ ሁለቱን እንጀራ አጣሪፍ ወጣለውና ላይ ከተማ እንጀራ ደግሞ ላንጌሳ ነው እንዲመጣቀው የኮፒ ማሽኑ እና ያው ሁለቱን እንጀራ በጥሮ ሂሳብ ነው ዩሴጅ ብሎ ከቀበቶ ሲዳም ቀበቶ ፈታ አርጎ 100 ብር ሰጣት እሺ ከዛ መልሶ ዲበ ያለ ውጭ እጁን ታጥቦ ያደረገ እሺ ችሏል አለችው እሺ እንዲያቀልጅ ወጣለም ለወፍጮ መልስ ብላኛለ ያለ እና ይሄን ባላገር ቋንቋ እኔ ባላገረኛ አይደለም ቱባው ነው ምን ኦሪጂናል ይዩት ነው ኦሪጂናል ሰው ወዶ ተክብሮት ለዘመናት የተኖረው ይዩት እስቲም የሚኖረው በደንብ ነው ሞዶ በጣም ማለት ነው ትወና ላይ ምናልባት አሁን በዚህኛው ቋንቋ ሊያውቁ ይችላል ሌላውን መተወን ይችላል እውነት ለመናገር ማለት ነው እንደነገርኩ ያው ድራማ እየሰራ ብዙ ካራክተር እየተጫወኩ ነው የመጣው አሁንም እንደዛ ነው የምጫወተው ግን ያው ብዙ ዋዜው ቀድሞ ስለወጣ አሰልጣኝነቱን ስለመጣው ስላለ እሱ ቀደም እንጂ የትወናው ነገር ነብሴም አሁን እሱ ጋር ነው ያለው እንዳለ ነው እንደውም በዚህ አጋጣሚ ዳይሬክተሮች እኔም ብቻ አይደለም በተለይ እዚህ ወሎ አካባቢ በርካታ ተዋናይ ነው ያለው በርካታ ያለነው ስለዚህ እኔንም ጨምሮ አንተንም ጨምሮ አብረን ስለዚህ ቢታይ እንደው አዲስ አበባ ላይ ብቻ ወይም እዛ ክፍለ ሀገርም ቢወጣ እኔን ጋር ብቻ ጎጃም ብትሄድ በርካታ የጎጃመኛን የጣፈጠ አማርኛ ጎንደርም ብትሄድ የጎንደርን ቆንጆ አማርኛ በጣም ወዳቸው ፊልሞች አሉ አሁን እረኛዬን ምናምን አይተናል በጣም በቃ ሀገር ፍቅር እስከ መቃብርን በደንብ ያያየን ነው ስለዚህ እንደዛ አይነት ፊልሞች የሚሰሩ ሰዎች አንሳሩ ራሱ በዚህ ወደ መንዝ ምናምን ያለው ቅኝት ሌላ ነው ቆንጆ ድራማዎች መስራት ይቻላል ነው ማለት ነው ደግሞ እዚህ ደግሞ ምንጩ አለ አልደረቀም ምክንያቱም ወሎ የጥበብ ሀገር እውነት ለመናገር የጥበብ ሀገር ነው በቃ እኔ በኮንፊደንስ ነው የምናገረው ምንጩ ላይ ምስክር ናችሁ አላችሁና አይ የጥበብ እኔም ብቻ በርካታ ልጆች መውጣት ከኔ ውጭ ያሉት እሺ አይ አንተም እንጂ ጥበበኛ እና ብዙ ሰው ወደ ወሎ እንዲመጣ ሌላ ምንድነው ክሊፖች ላይ ደግሞ በርካታ አርቲስቶች ቦታው ላይ ቢሰሩ አሁን በርካታ ክሊፖቹ ዋጋ ባይቀንስ ያየው በርካታ ባለፈው ሰላሚና መታ ነበር እንደው በዚህ አጋጣሚ ወዳጆች ይሆናሉ ነቫኖስ ምናምን ቆንጆ ቪዲዮ ነው የሰሩት ያ ሙዚቃ በደንብ ባገር ያስተዋወቀ ነው ግን ስትነግረኝ እሷ ሌላ ሀገር አንተ ሌላ ሀገር እሱ ሌላ ሀገር ሆናችሁ ነው የሰራችሁት እሱ ምን መሰለ አለመመቸት ሊሆን ይችላል
ኦኬ የስራ አጋጣሚ ውጭ ነው የሚሰሩ ቪዲዮ ክሊፕ እዛ ይቀርጻል ምናምን ኤዲቲንግ ላይ ሊስተካከል ይችላል እዚህ አዲስ አበባ ተቀምጠው አረንጓዴ ጨርቅ ጋርደው ከዛ ከወሎ ሙዚቃ የጎጃም ሙዚቃ የጎንደር ሙዚቃ የሚሰሩትን ሰዎች አልደግፋቸው ምክንያቱም አቃሉ አቅም ሊያንስ ይችላል ምንም ሊሆን ይችላል ግን ችሎ አካባቢውን ባህል ማስተዋወቅ ማለት ያ ነው እዚህ ድረስ መተው የሚሰሩ አሉ አሁን ነበውከቱ ጉሱምን ስትወስድ ናምሳልን ስትወስድ ናምሳልን ምትኪ እንቧበልን ሰርቼላታው ነሃናን አብዱን ስትወስድ በርካታ ሰው ስዩም ቃል ገብሬን ስትወስድ በርካታ ድምጻይ ነፍሬዘርን ስትወስድ እዚህ መተው አካባቢ ላይ ይሰራሉ ወሎ ደግሞ ያልታየ በጣም በርካታ ቦታ ነው ያለው ሰሜኑንም ደቡብንም ወሎ በጠቅላላ እንደው ከኬሚሲ እስከ ላስታ እስከ ሰቆጣ ድረስ ያለውን እስከ ተከዜ ድረስ ብትሄድ የማያልቅ በርካታ ነገር ነው ያለ ስለዚህ ያንን አካባቢ ለማስተዋወቅ ግዴታ የራያ ሙዚቃ እየተዘፈነ አዲስ አበባ ገና ለገና እንደው አካባቢው አመቸን ግሪን ሩዋን ተብሎ አዲስ አበባ ይሰራ ይሄን እቃወማለሁ በጣም ደስ ይላል ቤተሰብ ሰብስክራይብ አድርጉ እንበል ለምኩይ እስቲ እንደው ተቆጣቸው እስቲ ሰብስክራይብ ያደረጉ አይደለም ሸጋቲው ሰብስክራይብ በኔ ስም እስቲ ባላችሁ ሸጋቲው መበረታታት ያለበት ነው በርካታ ጥበበኞችን ለሀገር ትልቅ ነገር የሰሩትን በርካታ ሰዎች መቅረብ ይኖርባቸዋል እኛ ልጆች ነን ከኛ በላይ በርካታ ስራ ይሰራሉ በሙዚቃውም ዘርፍ ያልታዩ ዓለም ያላወቃቸው ሀገር ያላወቃቸው በሌላም ዘርፍ በርካታ ሰዎች አሉ በአርቱም ውጭ አሉ በርካታ ሰዎች አሉና በእግር ኳሱም በቃ ለሀገር ውለታ የሰሩ ትልልቅ ሰዎች ያሉባት ሊወጡ የሚፈልጉ ደግሞ ከታች የጀመሩትንም ጅምር ስላሉ እነሱን ለማበረታታት በርካታ ሚዲያ የማያገኝ ሰው ስለሚኖር ይሄ ሚዲያ ደግሞ በቅርብ ያሉትን ሰዎች ተደራሽነት ለማድረግ ይሄ ሸጋቲዩብ እንዲያማረ ስቱዲዮ ገንብቶ እንዲያማረ ተሽከርካሪ ወንበር ላይ እንዲ ዞረብኝ እንኳን እና እዚህ ቦታ ላይ መተን ሁላችንም የራሳችንን ልምድ ለሌላ ሰው እንዲሆን ምናቀርብበት ቤት ስለሆነ ሁላችሁም ሰብስክራይብ ታረጉትና ቲዩቡ ቢያድግ ነገ ወደ ትልልቅ ሾዎች ምናየው ስለሚሆን እኔ ተስፋ አደርጋለሁ ጅምሩ ያስታውቃል የሚወጣ እንጀራ ከመጣድ ነው ያስታውቃል ይላልና በጣም ቆንጆ ነው መበረታታት አለበት ሸጋቲው ብለው ገብተው ሰብስክራይብ ቢያረጉት ጥሩ ነው ቤተሰቦቻችን መኩይ ያላችሁን ሰምታችሁታል ያው እንግዲህ እኛ በቻልነው መጠን እንግዲህ ለሀገራችን የምንችለው ነገር እኛ አርገናል ብለን አናስብም ገና ወደፊት እንግዲህ እንድናደርግ አደራ እየተጣለብን ነውና በተቻለ መጠን ሁላችሁም ሰብስክራይብ ያደርጋችሁ እስከዚህ ድረስ ከቆያችሁ ቪዲዮአችንን ሰብስክራይብ ያደርጋችሁ እንድትከተሉ ሸጋቲውብን በአማርኛና በእንግሊዝኛ የተጻፈውን እዛ ላይ ገብታችሁ ቪዲዮቻችንን ላይክ ብታደርጉ በቀጣይ ደግሞ እከሌ ይቅርብ እከሌን አምጡልን እዚህ ሚዲያ ላይ የምትሉትን ሰው ስፔሻሊ እዚህኛ አቅራቢያኛ አካባቢ ያሉት ሰዎች ደግሞ ብትጠቁሙንና ብትነግሩን እናንተ የምትፈልጓቸውን ሰዎች እዚህ ድረስ ይዘን መተን የህይወት ታሪካቸውን ያለፉበትን የህይወት መንገድና ተሞክሮና ልምዶቻቸውን እንዲያካፍላችሁ ማድረግ እንችላለን እንዲሁም እንፈልጋለን ለማለት ተወዳለሁኝ በዚሁ አጋጣሚ ወሎ ሪል ስቴትና ኢትዮ ሆም ሶሉሽን ይሄንን ፕሮግራም ስፖንሰር አድርገውላችኋል ከመኩዬ ጋር ተጫወቱ እስኪ ያለውን የህይወት ውጣውረዶቹን ገጠመኞቹን ጠይቁት ብለውናል ወደ መኩዬ ያርፋለው ማለት ነው አንተ የተመስገን ልጆች ተብለን የወጣው አሁን ደግሞ የመኮን ልጆች ነን ይያሉ ቲክቶክ ላይም ሲወዛወዙ እናያለን አሰልጣኛቸው ማብሮ መኩዬ መሃል ላይ ይታያል የመኮን ልጆች እነማን ናቸው እስኪ ይሄንን ነገር ለቤተሰቦቻችን አሁን የተከተልከው ፉት ስቴፕ ነው ኦር እነዚህ ልጆች እስኪ ንገረን ምን ላይ ናቸው ከምን ተነስተዋል ምን ያህል ጊዜ ሆናቸው የሚለውን ነገር ሰፋ አድርገህ መልስልን ጥሩ ነው የመኮን ልጆች ያው እንደነገርኩህ እኔ ያው ኢትዮጵያ ውስጥ የነበረው የተመስገን ልጆች ውጤት ነኝ ሐሳቡም የሱ እውነት ለመናገር እጅግ በጣም የምወደው የማከብረው አባትም አሰልጣኝም ነው ልጅ ተመስገን መለሰ ሐሳቡ የሱ ነው ምክንያቱም ያው እሱ የመጣበትን መንገድ ያወራይ ነበር በሚያሰለጥንብን ሰዓት ምናምንና እኔም የነበርኩት ምንድነው ወሎ የጥበብ ሀገር ነች ከዛ የጥበብ ምንጩ ደግሞ እዚህ ነው ስለዚህ ለምንድነው ከምንጩ የማይቀዳው ሁሌ ዘፋኝም ሲሆን ኦኬ እዚሁ እንደምናያቸው ነው አይደለም ላይ ስትሄድ ውድድርም ላይ ስትሄድ
በብዛት ከዚህ አካባቢ የሚነሳ ሰው ጥሩ ውጤት ላይ ደርሶ ታያዋለህ ያለ ምንም እገዛ ምንም በሌለ ነገር ማለት ትችላለህ እና ያንን ለምንድን ነው ማላመጣው የሚለው ነገር ብዙዎች ጋር መምጣት ፈለኩኝ እኔም የመኮንን ልጆች የውዝዋዜ ቡድን አንደኛ እኔ ያላሰልጣኝ እኔ ነበርኩበትን ጊዜ አውቀዋለሁ ከሀይቅ ተነሳለህ ኮምቦልቻ ቻዲት ባንድ የሚባል ነበር እንደነገርኩ ከሲዲ ውጭ ከሀይቅ ተነስተህ ኮምቦልቻ ቻዲት ባንድ የሆነ ልምድ ወስደህ መጣ ልጆች አሰልጥና ምናምን ነው እንደዛ ነው የመጣሁት እኔ ስለዚህ ለምንድን ነው ታለንት ያለው ሰው እዚሁ ቅርብ አካባቢ አግኝቶ ስልጣና ብንሰጠው ነገ ይሄ ወሎ የሚለው ሀገር ምንጩ አይደርቅ ስለዚህ ለምንድን ነው መኮንን ልጆች የውዝዋዜ ቡድን የሚለው የማይመሰረተው የሚለው አሰብኩ ከጎኔ የነበሩ በርካታ ሰዎች አሉ ለመሰረሰል ትልቁን ድርሻ ይወስዳል ጋዜጠኛ ያሁን የወሎ ላሊበላ ህዝብ ግንኙነት ኃላፊ መላኩ አንባው ከጎኔ ነበረ በሰዓቱ የሚገርመው ያው ትንሽ እዛ አካባቢ ላይ ይከብዳልና ውዝዋዜ መሰልጠን የሚፈልጋለው በነፃ ብዬ ነው የጀመርኩት በነፃ 2007 ዓመተ ምህረት እሺ ስለዚህ አሁን 11 ዓመት ሞልቶታል 10 ዓመት በላይ 10 ዓመት ሆነ የመኮንን ልጆች በየትምህርት ቤቱ ትገመነን ጦሳ ትምህርት ቤት ደስ ይላል ያሉ ኤሌመንታሪ ትምህርት ቤቶች ህፃናቶችን ወደ 120 ህፃናቶች መርጬ እንደገና መልምዬ ያሰለጠንኩ ያው የመኮንን ልጆች ተመሰረተ እሺ የመኮንን ልጆች ከተመሰረተበት ቀን ጀምሮ ስጀምር የሚገርም ማሰልጠኛ አዳራሽ እንኳን የለኝም ነበር እሺ ባዶ መሬት ላይ ሜዳ ላይ ተጀመረ እሺ ሜዳ ላይ ከሆነች ትንሽ የስፒከር ጋር ልጆቹ ይጀምር እየሰራ ደውሉ ቀይ መስቀል በዚህ አጋጣሚ ያመሰግናለሁ ቀይ መስቀል ግቢ ውስጥ ገብተን እንድንሰራ ፈቀዱልን ግቢያቸውን ግቢውን እሺ ውጭ ላይ ያው አቧራም ቢሆን ውሃ ከፍከፈን ምናምን ውጭ ላይ መስራት ጀመረን ምናምን አዩን ቆርቆሮ በቆርቆሮ የሆነ 100 ህፃናት ሚዝ አዳራሽ አሰሩልን እሺ ስለዚህ መኮንን ልጆች ከአቧራ ወደ አዳራሽ ቆርቆሮ ቤት ገብተን መስራት ጀመረን ማለት ነው እንደነገርኩ እኔም በነፃ ነው ማሰለጠናቸው ካለቺ ሰዓት ላይ 2 ሰዓት ከ10 እስከ 12 ሰዓት የምትሆነው ወስደን አንዳንዴ ለሀገር የምትሰራው ነገር በቃ ግዴታ ስለሆነ ልጆቹ ማሰልጠን ጀመሩ ከዛ በፊትም የነበረው የማሰልጠኑ እንትን አለኝ ውስጥ ላይ ያለ ትልቅ ህልም ነበረኝ በርካታ ልጆች በእኔ ስር እንጀራ መቁረስ እንዲችሉ ለሀገርም እንዲጠቅሙ ከዛ ደግሞ ከሱስም ከምንም የጸዳ ለቤተሰቡም ለሀገሩም ታዛዥ ሆነ ህፃናት መፍጠር እውነት ለመናገር በጣም ደስ ይላል የተወሰነው ነገር ተሳክቶልኛል ማለት ይቻላል ምክንያቱም በርካታ ልጆች ወጣው ሀገር ውስጥም ከሀገር ውጭ እየሰሩ ነው አሁን ክሊፖችንም እየሰሩ ያየን ኮሪዮግራፈር ባየ መኮንን ልጆች እየተባለ ያየን ምናምን ነው በጣም ደስ ይላል ለምን ተገደበ መኩይ ልጆች ማፍራቱ ጥሩ ነው ምናምን ደግሞ ለምንድን ነው ወደ እስክስታ ፊትነስ ደግሞ የማይመጣው የሚሉ ደግሞ ጥያቄዎችም አሉ በዚህ ላይ ይሄድከው ርቀት አለ አሁን የተወሰኑ ያያዩዋቸው ነገሮች አሉ ግን በወደፊትስ ምን ይታሰባል እንዳልከው አሁን ህፃናቶቹ ላይ በነፃ የምታሰራው ነገር ጥሩ ነው ቆንጆ ነው እንግዲህ ይሄንን ለሀገር ነው ያደረከው የሆነ ጊዜ ይከፍለዋል ብለን እናስባለን ግን አዘ ቢዝነስ ደግሞ ለምሳሌ አሁን አንደኛ የሀገሬን ውዝዋዜ አካባቢን ውዝዋዜ የመማርበት ነው በዛው ላይ ደግሞ ሰውነቴ እንዲቀንስ ልክ እንደ እስክስታ ፊትነስ አይነት ነገር በመኮንን ተዘጋጅቷል በባል በጣም ደስ ይለኛል ከዚህ ነገር የታሰበ ወር የተንከሳከስከው እርምጃ ካለ ሞክሬያለሁ አሁንም እየሞከርኩኝ ነው እሺ ያው ብቻዬን እንደዚህ የሆነ ነገር ሰርቼ ባልመጣም አሁን ከተማችን ላይ ያው እዚህ ከተማ ላይ ትልቅ አንድ ፊትነስ ሴንተር ተከፍቷል ፊትነስ ሴንተር ፊትነስ በዚህ አጋጣሚ ባለቤቶቹን በጣም አመሰግናለሁ ሁለቱንም ያው ባልና ሚስት ናቸው እነሱም ስፖርት ውስጥ ያሉ ሰዎች ስለሆኑ ደሴ ከተማ ፊትነስ ሴንተር በሳምንት 4 ቀን እሰጣለሁ ያው እነሱ ጋር በመሆን ቀጣይ ያው የራሴ ይኖራል ማለት ነው አሁን የጠየቀኝ ጥያቄ መጥቼበታለሁ ብዙ መንገድ ሄደናል ግን በጣም ትልቁ ችግር ምንድነው የመስሪያ ቦታ ነው ስለዚህ አሁን ከተማ አስተዳደሩ ምንም እንትን ካለ ዳንስ ፊትነስ
አሁን እንደምናየው እነ ቶሚ ፕላስ እነ ኤፍሬም ትልልቅ አዲስ አበባ ላይ አዳማም እያየን ነው ትልልቅ ሴንተሮች ተከፍተው ሰው ሁለት ነገር ይዞ ማለት ነው አንድ ሰውነቱን ያስተካክላል ስፖርት ነው ሁለት ደግሞ የአካባቢውን ባህልና ውዝዋዜና ባህል ደግሞ ይለምዳል ስለዚህ በአንድ ድንጋይ ሁለት ወፍ ማለት ነውና ፊትነስ ሴንተሩ ወደፊትም ይቀጥላል በደንብ ማለት ነው በከፍተኛ ሁኔታ ይጠበቅ አዎ የታሰበው ነገር ስለዚህ እሱ ይኖራል ስለዚህ የመኮንን ልጆች አሁን በርካታ ልጆች ባህል ቡድኖች ምናምን ቱር ያረጋሉ ይሄንን የሚያው ፕሮሞተሮች ልጆቹ ሙሉ አቅም አላቸው መላ ኢትዮጵያ ነው የሚጫወቱት ስለዚህ ልክ እንደ ተመስገን ልጆች የመኮንን ልጆችም ከወሎ ተነስቶ ሌላ ቦታ የሚሰራበትን የሚያው ፕሮሞተሮች ይሆኑ ሊያሰራን የሚችል አካል ካለ ዝግጁ ነን እንሰራለን ጋብዟቸው በዚህ አጋጣሚኛም እንግዲህ ያው አይተናል ልጆቹን አቅማቸው በጣም ደስ ይላል ጉልበታቸው በጣም ደስ የሚል ነው ስለዚህ አሁን ክሊፖች ምንም ካላችሁ ያው ይመጣል ጋብዟቸው በድጋሚ ስልክ ቁጥራቸውን ከታች እናስቀምጣለን የመኮንን ልጆችን የማኔጀራቸውን ስልክ እናስቀምጣለን በጣም ደስ ይላል መኩዬ ቆንጆ ጨዋታ ነው እየሰጠን ያለው ነው እውነት ለመናገር አሁን ውዝዋዜዎቹ አሉ እስክስታ ፊትነሱ አለ የተጣበበ ሰዓት ያለው አንተ ላይ ግን ደግሞ ተውኔቱን ደግሞ ህዝብ በጣም ይፈልጋል ከነቅመም ጋር የነበረው ስራ ለምን ቀራ የሚባል አይደለም እሺ እንደው አለመመቻቸት ነው ተወዶ ነበር አሁን ብዙ ጊዜ ምንድነው ቲክቶክንም እንደዛ እንዳየው ዩቲዩብንም በጣም ያስጨናነቀ ነገር ነበር እና ያ ነገር ይሄ ልጅ ጠፋ ይሄ ልጅ ከዛ አካባቢ ደስ ይላል እዛ አካባቢ ያለው ኮላብ ነጉሽሚ ጋር ነቅመም ጋር እየሰራችሁት ያለው ነገር አለና መኩየን ሰው እስከሚጠግበው ድረስ ያገኘዋል በቀጣይ አዎ ይመጣሉ አሁን ከመመን በዛው ድረስ ያው ገጠር ይሄድ እንግዲህ እሷ ጋራ ማስተዋቂያም ጀምረናል በኔ በተለይ አንድ ሁለት ሶስት ማስተዋቂያዎች ሰርተናል አሁን ኮምቦልቻም የሆነ ማስተዋቂያ ሰርታችሁ አይቻል አዎ አሜሪካ ፖርት ትልልቅ የሪል ስቴት ማስተዋቂያዎች ምንም እየጀመርን ነው ሊያሰራን የሚፈልግም ካለ በዚህ ለማስተዋቂያ አዎ ማስተዋቂያ እሷንም ጭምር ጉሽሚም ማሩም ሁሉም አለን ሁሉም አለ ሰብስብ ምንም ጥርጥር የለም ሸጋቲው ፔጅም ላይ ማግኘት ይችላልላችሁ ሁሉንም የሁላችንም እንትን አለ ማስተዋቂያዎች እየሰራን ነው ሌሎችም አሉ እንዳልኩ ሲትኮሙም አልቆም እሷ ጋራ የመገናኘቱ እንትን የኔ ጊዜ መጥባት ነው እንጂ እንደነገርኩ ያው እዛ ሂዶ መስራት እችላለሁ እና በቀጣይም እመጣለሁ አሉ ተቀመጣሉ ያው ይመጣል ምንም ጥርጥር የለውም ሲትኮሞች ላይ ልንጠብቅ በቅርቡ በርካታ ሲትኮሞች ላይ ነው ቃል ገብቶልናል አንዱ ደግሞ ምን አለኝ የሆነ መድረክ ላይ እየሰራ የሆነ አጋጣሚ ያጋጠመዋል እስቲ መድረክ ላይ ንገረኝስ የመድረኩን አጋጣሚ መድረክ ላይ ምን መሰለ ሜዳ ነው እሺ እንግዲህ የተመሰለ ውጫሌ ከሃይቅ 30 ኪሎ ሜትር እሺ ከደሴ ደግሞ እንደዙ ስማንጉስ ውጫሌ ኳስ ሜዳ ላይ ነው ያው ለህብረተሰቡ ሁሉ ላሊበላ ኪነት ዝግጅቱን እያቀረበ ነውና ሰውየው ትንሽ ያምሮ ውስንነት ያምሮ ህመም ያለበት ሰው ነውና ድንገት ያው እንግዲህ ገንዘብ ማን እንደሰጠውን ባላቅ ሊሸልመኝ ነው የመጣው ኦኬ ግን ከሽልማቱ ነው የመጣው ከሽልማቱ ብልጥ ግን ጥፊው ነው የበለጠ ገለጠ እንደምንም አራርሶ ብሩ ተፋፍቶ ይመጣል እሺ ደግሞ ብሩ በቆመ ግንባሬ ላይ አይቆምም ብሩ ወይኔ ጥርቅም አርጎ ይመታኛል ብሩ ቆመ በየሳረው እየጨፈርኩ አይደል ይወርቃል እሺ ደግሞ ያያውና ቀጥ ብሎ ነው የሚያየኝ ቀጥ ብሎ አይቶ ደግሞ አሁን ይደግመኛል እሺ በቃ አቋርጬ ወጣሁ ባጭሩ ስነግር መድረኩን አልቻልኩም ጥፊው የሚገርም ስንት ጥፊ ቀመስክ ወደ 10 ህዝቡ እንደውም ይዝናናው በመሰለ ጮሃ ሲልፊት ይላል እንደኳስ በኔ ጥፊ ህዝብ ምን እንደሚሻል እሺ በቃ ባክስቴጅ ገባሁ ተገባ በደንብ ጥፊ ቀምሻለሁ መድረክ ላይ ካጋጠሙኝ አንዱ እሱ የሚገርም ነው የግመሩ አስታሪክ እንዴት ነው ያው እንግዲህ ይሄ በቃ በደንብ አሁን ሰውየውን እየጠጋሁት ነው አይገርም ቆይ የግመላን ታሪክ ጠይቅልናል እሱ ሃይቅ ነው እሺ ያው መንገር ላይ ትምህርት ቤት በር ላይ ምናምን 015 የሚባል አለ ከሃይቅ ወጣ ብለ ወደ ወርጣይ እሺ ለማህበረሰቡ
የማስተዋቂያ ስራ ያው ማህበረሰብ የማንቃት ስራ ተሰራለና እዛ እየሰራን መንገድ ተዘግቷል ህዝብ ተሰብስቧል ዙሪያውን ምናምን በቃ ሰው ያየን ነው እኛም እየጨፈርን ነው እሺ ሰውየው ከኋላ ግመል ይዞ 3 ግመል ቆሟል በአይ አንጨርስም አይጨርስም መጣ እሺ ግመሉን እየሳበ መጣ እስቲ ወግዲ ማን ሐሳብ የለሽ ዝም ብላችሁ ትዲለቃላችሁ አን የቸኮላለሁ ብሎ ገፋ አርጎ ግመሉን እየሳበ ወደ ሀገሩ ሄደ እኛም እንደገና ካቆምንበት ቀጥለን ግመሎቹ ያሳለፈን እናስሲ ድገማ እናሳብ የለሽ አቁማችሁ ትዲለቃላችሁ እኔ ብዙ ሐሳብ አለብኝ እናቴ ብሎ ግመሉን እየሳበ በመካከላችን ጥሎ ነው ሄደና አይ መረጃው እየደረስኩበት ነው በቃ የሚገርም ነው በጣም ወላይ በጣም ደስ የሚል ለአርቱ በጣም ብዙ ዋጋ ከፍለሃል እውነት ነው ያው ምን መሰለህ አርቱ ላይ ብዙ ጊዜ እኔ አሰልጣኝ አሁን ዳምጤ መኮንን ባቢ ነውና የብዙ ዜማና ግጥም ደራሲ የብዙ ሙያ ባለቤት ነውና እዛ ያው ተቆጥኩታ ነው የምታርገው ወደ ላሊበላ ኪነት ያደገለች አሁንም ቢሆን እጅግ በጣም ስነ ስርዓት ያለው ባህሉን የሚያቅ ለማህበረሰቡ በጣም ቅርብ የሆነ ማጋነን እንዳይሆንብኝ እንጂ ይሄ በደንብ የወሎየነቱን እንትን ይዞ ያደገ ነውና ለአርቱ ስትኖር አንዳንዴ በጥበብ መኖርና ለጥበብ መኖር ይለያያል ኦኬ ለጥበቡ ስትኖር እንደዚህ አይነት ዋጋ ትከፍላለህ ለጥበቡ ስትኖር በጥበቡ ስትኖር ደግሞ ያው ሳንቲም ተከፍሎ የሆነ ነገር ገንዘብ አግኝተ ገንዘብ ማገኛ ብቻ ታደርገዋለህ ገንዘብ ማገኛ ታረቀው እሱ ንግድ ይሆንና በጥበብ መኖር ነው የሚሆነው ለጥበቡ ስትኖር ግን ከነዋጋው ከነምሬቱ ከነችግሩ ለጥበቡ ተቀበለው ወደው አምነው ትኖራለህ ለወጣቶች የምታስተላልፉ መልእክት አለ አሁን አርቱ ላይ የመደከም ነገር ይኖራልና ትንሽ ነው የሚቀዘቀዘ ነገር አለና አንተ እኔ የመጣሁበት መንገድ ክብደቱን ከዚህ ነገር ተነስታችሁ ደግሞ እናንተ ለቀጣይ ላላማችሁ ለምትነግረው መልእክት ካለ ወጣቱ ላይ ምን መሰለ ሙያው በባህሪው ተስፋ አስቆራጭ ነው ብዙ ኮረኮንች መንገር ነው የሚገጥመው እሺ ዳገት ነው ስለዚህ ይሄ ዳገት ያልፋል ነው ማለት ምክንያቱም ያልፋል በጣም መሞከር እንደውም አሁን በጣም ቲክታክ ሌላ ፕላትፎርም ነው ዩቲዩብ አለ ራሳቸውን የሚያስተዋውቁበት መንገድ በጣም ብዙ ነው እኔ እንደምባው መንገዱ ብዙ ፌስቡክ እንኳን በቁም በሌለበት ነው እኛ የመጣ ነው አሁን ፌስቡክ እንኳን በቁም የለም አሁን 2000 ምናምን አካባቢ ነው የጀመረው ስለዚህ አሁን ያላቸው ልጆች ሁሉም ሰው ጋር ተደራሽ መሆን ይቻላል ሁሉም የራሱ የቴሌቪዥን ጣቢያ ያለው አይገርምም እጁ ላይ ስልክ አለው የራሱን ታለንት ሰው ዘንድ በደንብ ያደርሳል በቃ አሁን ስለዚህ ድሮ አንችልም እኛ አሁን የመጣንበት መንገድ አንችልም ስለዚህ በጣም መበርታት አለባቸው በዛ ላይ ደግሞ ሊያግዟቸው የሚችል አሁን እዚህ ባህል ላይ ሊሰራ የሚችል የመንግስት ተቋም ትልልቅ ዩኒቨርሲቲዎች በዚህ አጋጣሚ ነው ወሎ ዩኒቨርሲቲ በጣም ነው የማመሰግነው ወሎ ዩኒቨርሲቲ ወሎ ላሊበላ ኪነትን አቅፎ ይዞ ደሞዝ እየከፈለ እያስተዳደረ እያስተማረ በርካታ ነገሮች የሚጎሉን ነገር እየሞላ ነው እኛን የሚያኖርና ወሎ ዩኒቨርሲቲ ነው ስለዚህ ሌሎች ዩኒቨርሲቲዎች አገሪቱ ላይ ያሉ ዩኒቨርሲቲዎች አማራ ክልል ላይ የሚገኙ ዩኒቨርሲቲዎች አርቱን ቢደግፉት ልክ እንደ ኳሱ ከታች ከፕሮጀክት ጀምሮ እየነገርኩ አይደል እኔ 10 አመት ሳሰለጥ ኮንጎ ጫማ ይገዛልኝ የለም አንድ ኮንጎ ጫማ መጥቶ ያየኝ የለም የት ነው የምታሰለጥነው ብሎ የጠየቀኝም የለም እውነት ለመናገር የኔ ስሜቴ ስለሆነ አሁንም እንደዛው ነው እንደነገርኩ የደቡብ ነው ቀይ መስቀለው እሱ የስፒከርም ያዳራሽም አርጎ ሙያውን እንደ በጎ ፍቃድ እዛ ሆነን በጎ ፍቃድ አገልግሎት እየሰጣን መጀመሪያ ህክምና እርዳታ ሰልጠናው ልጆች በጎ ነገር እያደረጉ ያው ሰባዊ ድርጅት ስለሆነ ሰባዊ ነገር እያደረጉ ነው እንኖራለን እንጂ ማንንም የውጭ አካል ስለ ባህሌ ይመለከተኛል የሀገሬ ባህል እየጠፋ ነው ይሄ ባህል መቀጠል አለበት ያለ ባህል ሚኒስተር የሚሆን ያያቸው የለም 10 አመት ሙሉ ኮንጎ ጫማ ትጥቅ ቲሸርት ምገዛው እኔ ራሴ ልጆች አንዳንዴ ወይ ስቴጅ ከቨር አድርገው ከምትሰጣቸው የላብ መተካለች የሚገዙት ነውና ይሄ ትኩረት በጣም መሰጠት አለበት ለኳሱ ከሚሰጠው በላይ
ባህላችን ነው ማንነታችን ነው እኔን እንደዚህ ሆነ የምታየኛው ስንቱን ህዝብ ነው የወከልኩት ስለዚህ በጣም እንትን ነው በቃ የአንድ አካባቢ መገለጫ ነው እኔን ይገልጸኛል ያለ ሰው በሙሉ ሊደግፋቸው ይገባል አሁን የመኮንን ልጆች የሱ ልጆች ብቻ አይደሉ የህዝቡ ያካባቢ ኢንቫይሮንመንት ከዚህ ተነስቶ አዲስ አበባ ይሰራል ከዚህ ተነስቶ ባህር ዳር ይሰራል ስለዚህ ለኢትዮጵያ ህዝብ ነው ነገ ደግሞ የራሳቸውንም ልጆች ሊያወጡ ይችላሉ ከመኮንን አዎ ይሄኛው ነው መጀመሪያው መነሻው ከሌለ መነሻው አይኖርም በቃ ከታች ያለው ላይ ነው የምትሰራው ኳሱ ላይ ከታች ስራል ተሰራኩ አረ ሙዚቃውም ላይ ከታች መሰራት አለበት ግዴታ ነው አሁን እኔ እንደውም በጣም ይገርመኛል እኔ ወሎ ውስጥ ነው የጥበብ ምንጭ መሆን ያለበት ባይነኝ አሁን ሌላ አካባቢ ለምን እንዳይለኝ ይሄንን ይቅርታ በጣም ምክንያቱም የአራቱ ግኝቶች መፍለቂያ ነው ካለ ሲፈልቅ ማየት አለበት እዚህ በደንብ ማለት ህፃናትና ቲያትር እዚህ ነበረ መሆን የነበረበት ማለት ነው ህፃናቶች ምግብ ተጠቅሶላቸው እንደማንኛውም ትምህርት ቤት ቲያትር ቤት ነው በቃ መማር ነበረባቸው አዎ የመሰንቆ ትምህርት ቤት የክራር ትምህርት ቤት የዋሽንት ትምህርት ቤት እዚህ ነበር መሆን የነበረበት ይኖረን ይገባል አዎ ዩኒቨርሲቲ ጀምሮታል ግን በደንብ ብዙ ነበር መሆን የነበረበት እሱ ደግሞ በዲግሪ በማን ስለሚሰጥ የልምዱ አይመጣም ተጽፎ የተቀመጠልን ነገር የለም አሁን የኢትዮጵያ ውዝዋዜ ወደ 860 ደርሷል ይላል እንግዲህ ያሰልጣኝም ጥናት ነው ልጅ ተመስገን መለሰ አንድ ብሔረሰብ 10 ውዝዋዜ ቢኖረው 860 ዳንስ አለን ማለት ነው ስለዚህ ያንን ትልቅ ነገር እነዚህ ልጆች አውቀው ነው ከዚህ መሄድ አለባቸው ወሎ ደግሞ ትንሿ ኢትዮጵያ ናት የሁሉም መፍለቂያ የሁሉም እውነት ነው ምንም ጥርጥር የለውም በዚህ እውነት ነው ቁሜ ነው ባንዲራ ማወርደው ለሴ ከተማ ሁሉም ያሳለ ሁሉም ስለዚህ ትንሿ ኢትዮጵያ ከሆነች ወሎ የሁሉንም ብሔረሰብ ነው የማስተምረው ሌላውም ሰው መማር አለበት ከየትም ቦታ ሲሄድ ባዕድነት አይሰማውም ወላይታም ትሄዶ ላይ ታይጨፍራል ትግራይ ሲርት ግሪኛ ይጨፍራል ቋንቋውን እንኳን ባንችለው ጭፈራውን መቻል አለብን ብዬ አስባለሁ የማታውቀው ሰርግ ላይ ደግሞ ሚዜ ሆኖ ነበር አንድ ቀን አለ ሙሽራው ነው ያወረኝ የመጨረሻ እንትን ነው ባይዘው ማላውቀው ሰርግ ምን መሰለህ ያው ሙሽራ ሰለጥናለሁ እሺ እና ሙሽራ ከዲጂዎች ጋር ምናምን ያሰለጠንኩ ድንገት 3 ሴት 3 ወንድ ሙሽሮች መጡ እሺ እና ያው አሰልጥኜ ጨርሼ ድንገት አንዱ ሚዜ ታመመ አቀረ ወደ መርሳ አካባቢ ነው ስለዚህ ያንን ስቴፕ ያስጠናዋቸው ምናምን ያቀየለም ከኔ ውጭ ስለዚህ ሙሽራው ምን አለ አንተ ሚዜው ምን አለ ያ ሱፍ ነው ይመጣልኝ እሺ ያው ደህና አሄዳለሁ መቼ ሰውነት ዝም ብዬ ሰቀልኩኝና ሄርኩ ሰርጉ ላይ እሺ ሰርጉ ላይ ሄርኩኝ እና ሰርጉ ላይ ምን ገጠመው ይመሰላ ያው እነሱን ራሱ በስም አላቃቸው እሺ ድንገት ነው ሄርኩት እና እዛ የገጠመኝ ነገር ነው የሚያሳዝነው በእድሜ ገፋ ያሉ ናቸው ሁለቱ ሚዜዎች ከኔ ጋር ያሉት እሺ ወጣም ሻምጎረምሳም ያለሁት እኔ ነኝ ያው ባልና ሚስትም አሉ አናስገባም ሰርግኛ ብለው ወደ 67 ብረት የገፋ ቤቱን ጠርቅሞ ዘግቶልህ አናስገባም ሰርግኛ እሺ 3 ሰው ሂደና እናስገባም ሰርግኛ ይከብድም ታውት ለዛ አራ ተጋፉና አውጡ ምናምን ስለ ዞር ሲል ሁለቱ ይሉ እሺ አንደ ነገርኩ ብቻ ነገር እሺ ትንሽ ካፋ ምናምን ስለሚሉ ሁለቱ ይሉ ምንድነው አረ ወንድሜ አንቺ ታገይ እኛ ደግሞና ብቻ ልሞክር አልችልም ከሌላ ሰው አጅቦን ሄደ የለም ያገር ሽማግሌ ሃይማኖት አባት ምናምን በቃ ስለዚህ ያለና አማራጭ እንደምንም ተሽሎክልኬ መልእክቱን ማስተላለፍ ነው ያለብኝ እንደምንም ገባውና ሰውየው ሐሳቡ ሊቀይር ይችላል የሚገፋ ሰው ስጭን ከናንተ የሚገፋ ሰው ስጡና በሌላ በኩል መጥተው በር ከፍተው ምናምን ከዚህ ያው የኛ ሰው ሆኖ ገፍተን ገባና እንጂ ያው እንደነገርኩ ማላቀው ሰርግ ላይ ሚዜውኛ ካላ ወላሂ ውይይታችን ወደ መገባደጃው ቦታ ላይ ደርሷል ቤተሰቦቻችን እንግዲህ የሐሳብ አስተያየት ካላችሁ ኮሜንት ላይ ማስቀመጥ እንዳትረሱ በቀጣይ ማን እንደሚቀርብም እንደዚህ ኮሜንት ላይ አስቀምጡልን መኩዬ በመጨረሻ ማመስገን የምትፈልገውና ይሄ ነገር እዚህ ሚዲያ ላይ ሶሻል ሚዲያ ላይ መጥቼ ይሄንን ነገር መናገር ነበረብኝ የምትለው ነገር ኦር ደግሞ ማይቀር ትለው ነገር አለና እንሰላው በመጀመሪያ እንግዲህ ሸጋይ ቲዩብን ኡስሚያንተንም በጣም ነው ማመሰግነው
በጣም ወድና ማከብረው ወንድሜ ነህ ይሄ ደግሞ ቲዩብ አድጎ ያው ትልቅ እንትን ቦታ ላይ ደርሶ ምን መጣ ይሆናል ቤታችን ሁላችን እዚህ ቦታ ላይ ሆኜ ሳላመሰግን ፍቅር ዶክር ይላቸዋል በማስበው በርካታ ሰዎች ነው እንደነገርኩ ነው በርካታ ሰው ውጤት ነው የህዝብ ልጅ ነኝ ማለት ይቻላልና ከኔ ህይወት ላይ በርካታ ነገር ሲያረጉ ለነበሩ ሰዎች ለጨመሩ ሰዎች በሙሉ ሎሎ ላሊበላ ባህል ቡድን አባላት ለመኮንን ልጆች የባህል ቡድን አባላት ሎሎ ህዝብ አጠቃላይ ለዚህና ለሰጠው ለመኩይ ሎሎ ህዝብ ከጎን ይሁኑ አይዞ በርታ ታክሲ ላይ ቆቁጭ ብለ ታክሲ የሚከፍል ለሰው ትልቁ ዋጋ አለው ላንተና አክብሮና ስለዚህ ሁሉንም ሰው ከጫፍ እስከ ጫፍ ሁሉንም ሰው በጣም ነው ማመሰግነው እንግዲህ ቀረካለ አውፉ ይበሉ ቤተሰቦቻችን ከመኩይ ጋር ያደረግነው ቆይታ ይሄንን ይመስላል እንደተዝናናችሁበት እንደተማራችሁበት ከጥረቱ ከልፋቱ ከድካሙ ብዙ ነገር እንዳያችሁ ምንም ጥርጥር የለም እስካሁን ድረስ ቆይታችሁ ደግሞ ቤታችንን ሰብስክራይብም ስላደረጋችሁ እጅግ በጣም ደስ ይለናል በቀጣይ ደስ የሚሉ ፖድካስቶችን ከዚሁ ስቱዲዮና ከዚሁ ሚዲያ ይዘንላችሁ እንመጣለን ከወንድም ከመኮንን አደም እንድሬ ጋር የነበረን ቆይታ ይሄንን ይመስላል በያላችሁበት ሰላም ሁኑ መኩዬ በድጋሚ ናቀጨና ብዙ ቋጭነን